ሰገባ ሰይጣን አለ። ስለዚህ አሁን ይሄ ጥቅስ ላይ የኢየሱስ ክርስቶስ ሰይጣን መሆኑን ነው የሚያስተምረው። አዎ እግዚአብሔር ሊትራሊ ሰይጣን ተብሎ ተጠራ። ስለዚህ ኢየሱስም አብም ወልድም መንፈስ ቅዱስም ሰይጣን ተብሎ ተጠርተዋል። እግዚአብሔር ምኑ ጋር ነው ሰይጣን ተብሎ የተጠራው? እናንብበው ደግመን ወዳጅ፣ ደግመን ሁለቱን ጥቅስ እንደገና አውጣቸውና አንብበው። እሺ አሁን እኮ እንዳጋጣሚ ስገባ ነው። ምን ማለት ነው? እንደው እግዚአብሔር አምላክ ለንግግራችን የሚቀር ይበለንና ምን ማለት ነው? ምንድን ነው ሰይጣን የሚለው ቃል ትርጉሙ? ፓስተር እስቲ ቃሉን ፍታው። ለዚህ ቸርች አልሰግድም። አሁን ለምሳሌ ያክል እኔ ሙዚቃና ቸርች እኮ እነሱን ጠይቃችሁ አሁን ትምህርት ላይ ያወራና በቃ አንተ የመጽሐፍ ቅዱስ እውቀት የለህም ከሐሜት ውጪ ከሐሜት ውጪ እግዚአብሔር ነው መስለህ አንተ ቪዲዮ ከፍቶ ከማሳየት ውጪ የሆነ የግለሰቦችን ልምምድ ከማምጣት ውጪ ጥቅስ ይላል ብለህ አቅሙ የለህም። አቅሙን እኔ ያመጣላለሁ አንድ ጊዜ እኔ ቪዲዮውን ምን አደረጋኝ? እኔ ራሴ እኮ አልቀበለውም እንደዚህ አይነት ነገር እኔ አልቀበለውም። ምን ነው የማትቀበለው? ቸርች ውስጥ በቴዲ አፍሮ ዘፈን እያመለኩ እኮ ላሳየው ምን አገባኝ? ሂድና አንተም ከፈለ ምን ጥምቀት እየተባለ እንትን ትላላችሁ አይደል እንዴ? ያው እዚህ ቸርች ውስጥ በቴዲ አፍሮ ዘፈን ሲዘምሩ ላሳየ ነው። ቆይ አንድ ጊዜ ኧረ በእናትህ ዝም ብለህ እንደዚህ አይነት የመንደሬ ወሬ አታውራ። መንደሬ ወሬ ነው እኮ አሁን እኔ ምን ያደርግልኛል? የምታደው ወንድ ከሆንክ እስኪ መጽሐፍ ቅዱስ ላይ አውራ። የግለሰብ ልምምድ ከምታደው ደግሞ ጾታዬንም ተጠራጠርከኝ አሳይ እንዳትለኝ። አይ ያኔ በጣም ነው የምገርመኝ። ልብ ካለ የመጽሐፍ ቅዱስ እውቀት ካለ አውራ። ገብቶ ደግሞ ልብም እንዳለኝና እንደሌለኝ ደግሞ ለአንተ ላሳይ። እንዴ ምን ሆነሃል አንተ? አትንጫጫ እንጂ ዝም በል ተረጋጋ። አቅም የለህማ፣ አቅም የለህም። እኔ እነሱ ምን ያደርግልኛል? ሰላም ብያለሁ። አንድ ጊዜ ፓስተር ሮማን ልብ ካለ ንገረኝ። ልብ ካለ አውራኝ። እንዴት ነው ፓስተር? ሰላም በጣም ደህና ነኝ። እያወራችሁ ስለሆነ አልገባም ብዬ ነው እንጂ እንዴት ነህ ተሙዬ? ሰላም ነው እግዚአብሔር ይመስገን። ያው በዚህ አጋጣሚ ፓስተር ክርስትና ራስን ማስገዛት ይመስላል አይደል? እና ራስን ማስገዛት ራስን መግዛት የክርስትናው አንዱ ባህሪ ነው። ክርስቶስ ኢየሱስ መልስ ከሌለ ልውረድ። በቃ መልስ የለህማ። አንድ ጊዜ ከፓስተር ጋር ላውራና ወደ አንተ እመጣለሁ። ካልሆነ መውረድ ትችላለህ። ካላወራው አይ አሜት ምን ያደርጋል? ካላወራው ከፈለክ መውረድ ትችላለህ። ጠንቋይ ይሁኑ ኦኒጆ ሶሶች ይሁኑ ምን ይሁን አላውቅም። አመጣ ኦርቶዶክሶችም ሊሆኑ ይችላሉ። አንድ ጊዜ አዳምጠኝ። ከእሳቸው ጋር ላውራ ከፓስተር ጋር። እሺ ተምዬሽ። ካልሆነ መውረድ ትችላለህ እና መልሱን ፈልጋለሁ። መልሱን ብቻ ንገረኝ። ወዲህ በል ኒውታርክ። እሺ አባ እሺ ፓስተር ክርስትና ራስን መግዛትና ራስን ማስገዛት ነው አይደል? በጣም ትክክል ተሙ። የክርስትና አንዱ አካል ደግሞ ምን ማለት ነው? ትሁቱን አምላክን በትህትና መከተልና ትሁቱ ከሰው ጋር ደግሞ በትህትና ማውራት ነው አይደል? በጣም ትክክል። አስማማ። እንደ አጋጣሚ ሆኖ ሰው ኢየሱስ ክርስቶስ ነው የተናገረው። በአይነ ላይ ያለውን ትልቁ ምሰሶ ሳታወጣ በወንድም ላይ ያለውን ጥቂቷን ግዱፍ ለማየት የመጣው አንተ ማን ነህ? መጀመሪያ ሰው ምን ማስወገድ አለበት? በአይኑ ላይ የጋረደውን ትልቁ ምሰሶ ማውጣት አለበት። ስለዚህ እንደ አጋጣሚ ሆኖ ስለ እናታችን ኪዳነ ምሕረት ሊጠይቅ ሲመጣ እግዚአብሔር ዓላማ ዓለም አቀፍ ቤተክርስቲያን የሳምንት ፕሮግራም ይላል። እዚሁ ጋር ስልክ ቁጥር አለ። አድራሻው ቦሌ አራብሳ ቸርች ውስጥ በቴዲ አፍሮ ዘፈን ሲጸልዩ ነው ያለው። እየጸለዩ የጸሎት ፕሮግራም ላይ እና መዝሙር መስሯቸው የቴዲ አፍሮን ከፍተው እየዘመሩ እየጸለዩ ነው ያሉት። መጀመሪያ ይሄንን ምሰሶ ሳትነቅል መተኔ ጋር ምን እንደምታወራው አድራሻው አለ፣ ስልክ ቁጥሩ አለ። እኔ ምን አገባኝ? ልክ አይደለም እኮ እያልኩ ነው ተሜ። ወይ ካላወራው ከፓስተር ጋር ላውራ እያልኩ ነው። ቢያንስ እኮ አንተ እኮ እሱ እኮ ፓስተር እኮ መጋቢ እኮ ነው። አውርቶ ይጨርስ። ማልቀስ አይሰለችም? እሺ ላውራ። አውርቶ ይጨርስ። ምናልባት አላውቅም ካላወራ ይቅርታ። ግን የፈለገ ተሙ ያወራና የተሙ ቤት ላይ እንድታወራ እድል ስለሚሰጥ ተሙ የፈለገው ነው። አይሰጥም። እሺ ቀጥል አውራሽ። እሺ ፓስተር። እሺ ጂሰስ አስገባለሁ። ግን ጂሰስ አንተም ተረጋግተህ ቁጭ በል። አሁን እያወራ ያለው ከፓስተር ጋር ነው እና ፓስተር እንዳጋጣሚ ሆኖ ሰው ስለዚህ ሊያወራ ሲል መጀመሪያ ምን ማድረግ አለበት ነው የኔ ሐሳብ። ያው አድራሻ የተቀመጠበት ቸርች አለ።
የቴዲ አፍሮን ስትዘምሩበት ከኋላችሁ መጀመሪያ የቴዲ አፍሮን ምን ማድረግ አለባችሁ? ማቆም አለባችሁ። እኔ ሐሳብ ከዛ በኋላ ደግሞ ተመስገን በቅዱሳን ስም ለምን ትዘክራለህ? ለምን ዝክር ያስፈልጋቸዋል? ለምን ታከብራቸዋለህ? የሚል ጥያቄ ደግሞ ሲኖር ደግሞ ለዚህ አጠር ያለ መልስ ሲመልስልኝ እኔ ደግሞ መጽሐፍ ቅዱሳዊ ጥቅስ ደግሞ ሰጠዋለሁ። ለምሳሌ ያክል ይኸውልህ ፓስተር፣ ይሄ እዚህ ጋር ይታያል፣ ስሙ ይነበባል። ሪቨርስ ስለሆነ ነው እንጂ እግዚአብሔር እንደዛ ይላል። ግን እኔ ጋር ፊሊፕ ሆኖ ነው የሚታየው። እንደዚህ ነው የሚለው እግዚአብሔር ዓላማዬ ዓለም አቀፍ ቤተክርስቲያን ይላል። እንዲሁም እንደዚህ ላዙረውና ላሳየ ካሜራው ላዙረው ከነቦታው ምንም ይሄ ችግር አንተም ብታነበው ችግር የለውም። አይ ለምን ለእናንተም እንዲመቻችሁ አየሁ። የቸርቹ ስም እግዚአብሔር ዓላማዬ ዓለም አቀፍ ቤተክርስቲያን ስልክ ቁጥር አለ 0913728023 አይቻልም። አድራሻው ቦሌ አራብሳ ቸርች ውስጥ ነው እና በር ዘግተው ሲጸልዩ ላሰማክ መዝሙሩን ነው። ሙዚቃና ቸርች ደስ ይላል። አይገርምም? እንዴት ነው ሙዚቃና በቴዲ አፍሮ ዘፈን ምን እያሉ ነው? እየዘመሩ ነው ቸርች ውስጥ። መጀመሪያ ይሄን ሄዳ አጥራ መዝሙር አለኝ የሚባል ከሆነ በመዝሙሮች እቀጥላለሁ የሚባል ከሆነ ይሄን አጥራ ነው የኔ ፓስተር። ከዛ በኋላ የቀረውን ሁላችንም እናስተካክለዋለን። እኔ ጋር ግን ጥያቄ ካለው አሁን ተሜ ቆይ አወራሃለሁ አንድ ጊዜ ይብሮ ይደውላል ላይቭ ላይ። እሺ አመሰግናለሁ ተሜ እድል ስለሰጠኝ። ባይዘው በጣም የሚገርም ነው። የሱን ትክክል ለማድረግ የፕሮቴስታንትን ስህተት መፈለግ አለበት። የሱን ትክክል ለማድረግ ይሄንን አመጣው። መልስ የጠየቁት ጥያቄ አንተ ትሰግዳለህ ወይ? አሁን ይሄ የኦርቶዶክስ ይሁን የጆባ ይሁን የፕሮቴስታንት ይሁን አይታወቅም። ምሾ ለማውረድ ለማልቀሻ ይሄንን ቪዲዮ ይዞ መጣ። እኔ አውራኝ ጥቅስ ላይ ነው ትምህርት ላይ ታወራለህ ወይ ነው ተመስገን። ይሄ እኔ ምን እንደሆነም የሙስሊምስ ቢሆን ምን አውቃለሁ፣ የኦርቶዶክስስ ቢሆን ምን አውቃለሁ፣ የጆባስ ቢሆን ምን አውቃለሁ። ልክ ነው ካልከኝ ልክ አይደለም። ያንተ ልክ መሆንም በእኛ ልክ አለመሆኑ ፕሩፍ ታደርገው ወይስ መጽሐፍ ቅዱስ እውቀት የለህም? ብራዘር መጽሐፍ ቅዱስ ጥቅስ አምጣን ያልኩ አቅም ካለ፣ ከሌለ ግን ዝም ብለህ የሰዎችን ቪዲዮ ዝም ብለህ አምጥተህ ትምህርት ያልሆነውን ነገር እንደ እታች ያሉት ኦርቶዶክሳውያን ለማስደሰት ከሆነ አስደስታቸው። ቪዲዮ በማሰማት ትምህርት እኮ አይደለም ቪዲዮ ማሰማት። ልብ ካለ ጥቅስ አምጣ። ለምንድን ነው የምትሰግደው? የስግደት ውስጥ ባለቤት ማን ነው ነው ጥያቄ። ላላየኸው ነገርስ እንዴት ትሰግዳለህ? አግኝተኸኝ ከሆነ ተምዬ ላላየኸው ነገር አትስገድ። ሚዩት ነህ አባቴ ሚዩት ነህ። እስካሁን ድረስ አላገኘሁህም ነበር፣ አሁን ገና አገኘሁ። እኔ ቪዲዮ ምን አገባኝ ስለ ቪዲዮ ምን እነዚህ እኮ ሐሰተኛ ናቸው። ምን ያደርግልኛል? አይ እስካሁን ድረስ አላገኘሁህም ነበር፣ አሁን አገኘሁ። እውቀት እንደሌለ ግን ቶፒክ ልቀይር ስለሆነ ነው። ሌላ ሰዎች ስለሚመጡ ቶፒክ ስለምቀይር ከዚህ በኋላ ይሄ ቶፒክ አልከፍትም። መልስ የለህም? ለስዕል የምትሰግድበት መልስ የለህም? ላላየው ነገር የምትሰግድበት እኮ የአንተ መልስ ወዲህ ይበል እኮ እያልኩ ያለሁት እንዴ። እኔ አንድ ጸጉም ያበጠረ ሰው ካላወራው ቆይ አንድ ጊዜ ቆይ ትችት ግርግሩ ስለማን አሁን ቶፒክ ስለምቀይር ይቅርታ። መልስ የለህም? ቆይ እባክህ ካላወራው ቶፒክ ስለምቀይር ተረጋጋ። አሁን በአግባቡ የምንወያይበት ታይም ላይ ያለ ነው። እሺ እኮ ትምህርቱ ቪዲዮ ነው የምታሳየን ወይስ መጽሐፍ ቅዱስ ላይ ነው ውይይታችን? ወይስ የግለሰብ ልምምድ አምጥተህ እኮ የግለሰብ ልምምድ ምን ያደርግልኛል? እኔ ማልቀበለውን የሐሰተኛ ነቢይ ወይ ደግሞ ግለሰብ የከፈተውን ቸርች አምጥተህ እንዲህ ናቸው ብለህ የምታሳየኝ እኔ ምን ላድርገው?
አንተስ ብትሆን ሰላም ብያለሁ። እንዴት ነህ? እሺ ደህና ነኝ አባቴ ይመችህ። የቸርችን ካላወራው የግለሰብ ቸርች ስትሰማው ያንተ ቸርች የት ነው? አሁን ጥያቄ ቆንጆ ጥያቄ። ከዛ በኋላ መቼ የተመሰረተው ትለኛለህ? የቸርች ነው ስትለኝ መቼ የተመሰረተው? አሁን መጣው በቃ አሁን ደግሞ ልናወራ አስተካከልኩ። ከዛ በኋላ ምንድነው የምትለው? ልደት አውራው ወይ ደግሞ ፈለገ አውራው ትላለህ እንጂ አንተ ጨክነ መጽሐፍ ቅዱስ ይዘህ ሲል አሁን ልናወራ ነው በቃ አሁን ልናወራ እኮ መጽሐፍ ቅዱስ አውራ ልናወራ ነው። ተረጋጋ በቃ አሁን ተረጋጋ። አሁን እስካሁን ድረስ አወራ ለበለጠ መረጃ መልስ ታመጣለህ። ለጠየቅኩ ጥያቄ ለስዕል መሰግደው በየትኛው ጥቅስ? እሺ ስጠኛ። በቃ እኔ ጥያቄ ተፈጥሮብኝ ጠየቅኩ። እሱ ለመመለስ ቸርች የት ነበር ካላወራው ምን ከኔ ቸርች ጋር ምን ያገናኘዋል? የሃይማኖትን ማወቅ አለብኛ። ማን ነው ሃይማኖት? ጴንጤ ነኝ። ጥንጥጥ ያልኩ ጴንጤ። በጣም ጥሩ። እነዚህ የግለሰብ ቸርቾችን በጣም ስትወቅ ሳይቻለውና ቸርች የት ነው ወንድሜ? መልስ የለህም። መልስ ከሌለ መልስ የለኝም በል። ቸርቹ ምን ያደርግልሃል እኮ አልኩህ እኮ። አሁን እንድናወራ እኮ ነው እኮ በቃ እኮ ልመልስልህ። እሺ ህይወት ብርሃን መቼ ተመሰረተች በለኛ። መቼ ተመሰረተች ብለህ ጠይቀኝ። ቀጣይ ጥያቄ ነው። ከዛ ትጨርሳለህ። አይ እሱን አልጠይቅም ብዙ ጌታን አልጠይቅም። በእንትን ታምናለች፣ ጥምቀትን ታምናለች በለኝ። ወይ ደግሞ ከሉተር ከምንድነው መካነ ኢየሱስ ጋር ድነዋል አልዳኑም? እንደዚህ ነው የምጠይቀው። ሌላ ነገር ይሄ ሁሉ ጥያቄ እናንተ ላይ አለ እንዴ? ወዳጄ ምን ሆናል? እኔ መልስ አምጣ ብራዘር፣ መልስ አምጣ። ላላየው ስዕል እንዴት ትሰግዳለህ ነው እያልኩ ያለሁት። መልስ አምጣ። የግለሰብ ልምምድ አታምጣብኝ ብራዘር። ህይወት ብርሃን ልሳን ትቀበላለች? እኔ ስለ ልሳን አለም እያወራ ያለሁት ስለ ቅዱሳን ስዕላት መልስልሃለሁ። እዚህ ጋር 193 ሰው ተመስገን ጥቅስ አንድ ጊዜ ስለቆሙ ካወራው ፈንክቱኝ ነኝ። አንድ ጊዜ ለምን ይፈነክተዋል? በሚዲያ መጥቶ ቤት አልጋ ስር ውስጥ ተደብቀ እያወራ አቅም የለህም። ችግር የለውም። አዳምጠኝ። አልጋ ስር ውስጥ ቁጭ ብለህ ቆይ፣ አልጋ ስር ውስጥ ቁጭ ብለህ ቤት ኑና ፈንክቱኝ ትላለህ እንዴ? ማነው መቶ ይፈነክት? አንድ ጊዜ አዳምጠኝ ብላለች ወይ? ይሄ ነው ጥያቄው። ተመስገን ቆይ፣ ተረጋጋ መልስ እኮ ተረጋጋ። አልሚት እንዳታረግ ከዚህ በኋላ ተረጋጋ። አዳምጠኝ። ላስቀመጥከው ስል ለምን እንደምትሰግድ አዳምጠኝ። አንድ ጊዜ አዳምጠኝ። በቃ መተህ እኔን ከመለስኩልህ ፈንክተኝ፣ ይሄን ከመለስኩልህ ግደለኝ ላልከው መልስ የለህም። ኦርቶዶክስ መልስ አላት። ኦርቶዶክስ መልስ አላት አይደል? መልስ መልስ እባክህ ያግዛል። ልደት ያግዛል። አሁን ሚውት አርግ። እኔ አሁን አውርቼ አልጨረስኩም። እባክህ ሚውት አርግ። መልስ አንተ መልስ። እመልስልሃለሁ። ሚውት አርግ። በመድኃኒዓለም ሄድች ምን ሆነ? እየጠቀስክ መልስ። እሺ ቀጥል መልስልኝ። ሚውት አርግ። እሺ መልስ። ይኸው አደረኩኝ። ሚውት አርግ። የመጀመሪያው ጉዳይ ላይቭ ላይ ገብተህ አልጋ ስር ውስጥ ተደብቀ ማንም መጥቶ እንደማያገኝ እያወቅ መልስ የለህም። ኧረ እንደዚህ አይደል። አዳምጥ እባክህ አዳምጥ። መልስ አምጣ በአግባቡ። ቆይ ልመልስልህ። አዳምጠኝ። ካላወራሁ እባክህ ካላወራሁ። ብራዘር ተምዬ የነፍስ ጥያቄ ነው መልስልኝ። የነፍስ ጥያቄ ነው። እሺ የነፍስ ጥያቄ ነው መልስልኝ። ተረጋግተህ ትመጣለህ። አልጋ ስር ውስጥ ቁጭ ብለህ በርህን ዘግተህ ላይቭ ገብተህ እኔንንማ ከመለስክ ፈንክቱኝ፣ ማንም አይነካም። በአግባቡ አዳምጥ ስትባል ማዳመጥ ነው። ትልልቅ ሰዎች ነን ሁላችንም። ገባ? ስለዚህ ማዳመጥ ከከበደ አቃተ ነው። እኔ ልደትና አርዳኝ ፈለገና አርዳኝ ካልኩኝ እላለሁ። አየህ፣ ትምህርታችን አንድ ስለሆነ ነው። አንተ ግን መተህ ግን ኤርሚያስ አበበን አርዳኝ፣ ዮኒ ማኛን አርዳኝ ልትለው አትችልም። ዮኒ ማኛ ሌላ ነው፣ ኤርሚያስ አበበ ሌላ ነው። አቤል አቡናን አርዳኝ ማለት አትችልም። አቤል አቡና ሌላ ነው ትምህርቱ። ተነስተ ሀና እኔ እርጅኝ እባካችሁን ውርዱኝ ማለት አትችልም። ሌላ ነው ትምህርት ብል እንኳን ወንድሞቼ ከኔ ስለሚሻሉ ነው። መጽሐፍ ቅዱሳዊ ጥቅስን አስደግፌ ነው ወንድሜ ከኔ ቢሻል ብዬ ስለማ ደግሞ ስለሚሻሉም ነው እምለው። ካበሳጨ ንቀል።
ኦርቶዶክሳዊ ትምህርት አንድ ስለሆነ፣ ስለዚህ ገብተህ ስታወራ ተረጋግተህ አውራ። ከዚህ በኋላ ማይክ እንዳከፍት። ብሮስኪ እንኳን ደህና መጣ ልደት። ምን ናችሁ? ተሜ ፒስ ነው አለ እንዴ አባቴ? ምንድነው ያበሻ ልብስ ለብሰህ የምትጨቃጨቁ ከእነዚህ ሰዎች ጋር? ዛሬ እኮ ኪዳነ ምህረት ናት። በእናትህ እዛ ነበርኩ። አይ በጣም አሪፍ። ሰላም ተሙዬ፣ እንዴት ነህ? ሁሉ ሰላም፣ እንዴት ነህ? አለው። አሁን ይሄ ነው ፕሮቴስታንቲዝም። እንትን ሞዴሬተሮች የሚሳደቡ ሰዎችን ብላክ አድርጉ ዛሬ። በነገር ላይ ተሙዬ ባለፈው ማውርተናል። አሁን ልክ አሁን እንደ በቅድሙ ልጅ ቦታ በሆን እጠየከኝ መልስና እጠብቅሃለሁ፣ ከዛ እጠይቅሃለሁ። ለምን ባለፈው እንደዛ ስላስተናገድክ ዝም ብሎ የሆነ ነገር አምጦ ማውራት። እኔ ለምሳሌ የእውነት ከልቤ የምነግርህ ተሙዬ ያመንኩበትን ነው የምናገረው። ማላውቀው ሲሆን አላውቀውም። ከዛ ደግሞ ልቤ ያመነውን ነው እንጂ አውርጄ ማወራህ ለዲፌንስ አልመጣም፣ ለሆነ ሰው እንዲያደርገ ብዬም አልመጣም። እና እስካሁን የምናያቸው ስህተቶች አሉ፣ ግን ያ እንዳለ የፕሮቴስታንት ነገር ላይሆን ይችላል፣ የግለሰብ ድክመት ነው። እና ቀጥል እስኪ ከብራዘር ጋር አውራ፣ ከልደትዬ ጋር አውራ አንዳንድ ነገር ላይ ችግር። ባለፈው የጀመርነው ርዕስ ነበረ፣ በፈለግከው ከልደት ጋር ቀጥሉ እንችላለን። ልደት ከተመቸው እንችላለን። እኔ ልደትን አውቀዋለሁ። ታውቀዋለህ? ልደትን እንዴ በደንብ ነው ማየው፣ ሁሌ የማየዋለሁ፣ አውቀዋለሁ። አዎ የቤተክርስቲያን ወጣት ልጅ ነው። ጎበዝ ትሁት ልጅ ነው። እንደኔ ራሱ ሆቶ ነው የሚናገር ልጅ አይደለም። ለዛ ነው ከእሱ ጋር አውራ ያልኩ። ልደትዬ መጋቢን አውራቸው እስኪ። ግን ባለጌ ጨረሻ ባለጌ ናቸው። እኔ ነው ተሙ ምንድን ነው ሚውት አላደረግኩም። ይቅርታ። አይ የሆነ ስሜት ውስጥ ከተውኝ ነው። አንዳንድ ጊዜ ወንጌል የሆነ ትችት የሚመስላቸው ሰዎች አሉ። ባለፈው ዕለት ምን ላይ ነበር ስናወራ የነበር ነው ፓስተር? ባለፈው አንተ ርዕስ አንስተህልኝ ሐዋርያው ዘላለም ኢየሱስ ሎቱ ስብሐት ብለን የጠቀስከው በዛ ስርዓት ላውራክ እና ኢየሱስ ያው ሰይጥኗል የሚል ነገር በዛ ዙሪያ ጀምረን እንደዛ ነገር እንደዛ ብለን ነው የምታምነው አንተም አደል ፓስተር? የዛ ቸርች ነው መሰለኝ አባል ተልኮ ለትውልድ ብዬ ነግሬክ አውርተን ነበረ። ረስተኸኝ ይሆናል እኔ ስለማውቀን እኮ እሱን ትምህርት ሰፖርት ታደርገዋለህ ፓስተር? ኢየሱስ ክርስቶስ ሰይጥኗል የሚለው አዎ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ባየሁት ባነበብኩት በተማርኩት ልክ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ኢየሱስ በምድር ላይ ሳለ ነበር ሰይጣን የነበረው? ኢየሱስ በምድር ላይም ሳለ ነው። ብሉያትም ይደግፉታል። በነገር ላይ ሐዲሱ ብቻ ሳይሆን በመለኮት አንድ ስለሆኑ ብሉያትም በመለኮት ይደግፉታል። አረ ልደት አውራ በእናትህ ልደት። ስልክ አንድ ስልክ ልደውል። ይቅርታ። እሺ መልካም። ስለዚህ እስቲ ከመጽሐፍ ቅዱስ ኢየሱስ ክርስቶስ ሰይጥኗል የሚለውን እስኪ የተወሰነ ባይ አንተ ከመሰለኝ ባለፈው ማቴዎስ 16 እና ማቴዎስ 26 ላይ ያሉትን አውርቼ ነበር አይደል? እዚህ ላይ ወይስ ልድገምልህ? አዎ ድንገት ችግር የለም። ማቴዎስ 16 ላይ ምን መሰለህ ያነሳሁት የመጀመሪያው ሐሳብ ጴጥሮስ ይህ አይሁንብህ አትሰቀል ሲለው ሂድ አንተ ሰይጣን አለው ክርስቶስ ኢየሱስ። ጴጥሮስን ሂድ አንተ ሰይጣን ያለው ጴጥሮስ ሰይጣን ሆኖ ሳይሆን ጴጥሮስ ሰው ነው፣ ግን ሐሳቡ የሰውን ታስባለህና ይህ የሰይጣን ነው እንዳልሰቀል የሚገፋፋ ሐሳብ የሰይጣን ነው በማለት ነው ጴጥሮስን ሰይጣን ያለው። ክርስቶስ ኢየሱስም ማቴዎስ 26 ላይ ይቺ ጽዋ ከኔ ትለፍ አለ። ስቅለቷ ትለፈኝ ማለቱ ነው። ስለዚህ ያቺ ሐሳብ ከሆነች ጴጥሮስን ሰይጣን ያስባለችው ክርስቶስ ኢየሱስ ላይ ይቺ ሐሳብ መጣለች። ስለዚህ ይቺ ሐሳብ መምጣት የሆነ ሰንበዲ ላይ ሰይጣን ካስባለ ክርስቶስ ላይም ስለመጣች ክርስቶስን ሰይጣን ታስብለዋለች ነው ሐሳቡ። ይሄ ነው ሐሳቡ። ምን አጣርቼ አልሰማሁም። መፂና ወይስ ክርስቶስ ምን ሆነ ነው እያለ ያለው? ኢየሱስ ሰይጥኗል የሚለውን ትምህርት ቆይ ለልደት አንድ ጊዜ ጠቅለላ አድርጌ ላስተምረው። ኢየሱስ ሰይጣን ነበረ፣ ሰይጣን ሆኖ ያውቃል የሚለውን ትምህርት ነው ልደትዬ። እነሱ ተልኮ ለትውልዶች ኢየሱስ ሰይጥኗል፣ ሰይጣን ሆኖ ያውቃል የሚል ትምህርት አላቸው። ኢየሱስ ክርስቶስ እና ስታወራው መጽሐፍ ቅዱስ ጥቅስ አለው፣ እዛ ላይ ነው የምታወሩት። የትኛውን የመጽሐፍ ቅዱስ ጥቅስ ክርስቶስ ሰይጥኗል? አሁን ያወራሃል በአግባቡ አዳምጠው። እዛ ሀሳብ ላይ
ግን ኮመንት ላጥፋ ልደት ለምን አታጥፋ? እኔ ራሴን አሞኝ ነው የሆነ ልጁ መጥቶ በጠበጠኝ ታውቃለህ። ትንሽ ጊዜ ልውሰድ። ቀጥል። ከፔንት የሚጠበቅ ስራ እኮ ነው። ምን አስጨነቀ? እሺ የትኛው ነው ጥቅሱ? ተሙዬ ልጁ ስትል ግን እኔን አይደለም፣ የቅድሙ ልጅ ነው። አንተማ የቤተክርስቲያን መጋቢ እኮ ነህ፣ ፓስተር ነህ። ፓስተር ልህ ነበር ወይም መጋቢ ኦባንግ ልህ ነበር። አሁን የተናገርኩት ይሄ ካላወራው የሚለው ልጅ ብጥረሻ ባለጌ ልጅ ነው። ቀጥሉ። ምንድን ነው የሚለው ጥቅሱ? ልደት ከብሉይም ከሐዲስም ጠቅስል እችላለሁ። የሐዲሱ ግን የማቴዎስ ሐዲሱ ላይ ማቴዎስ በቀጥታ ላውጣው ወይስ በቃሌ ልንገርህ? እንግባባለን ብዬ ጥቅሱን ንገረኝ። እኔ ማየት ፈልጋለሁ። ማቴዎስ 16:23 ማቴዎስ 16:23 ላይ ጴጥሮስን እና ቆይ እዚህ ጥቅስ ላይ ነው ኢየሱስ ሰይጣን ነው ያልከው? ሎቱ ስብሐት። እኔ ይህን ቃል ስለሆነ ለራሴ ቆይ ልንገርህ በደምብ ሁለቱን ነው የምናገናኛቸው፣ ሁለት ጥቅሶችን ማቴዎስ 16:23ንና ማቴዎስ 26 ቆይ አንዴ እስኪ ላውጣው። ሁለቱን ጥቅስ እናገናኝ፣ እናንተ ታብራራዋለህ። ማቴዎስ 26:39 እና ማቴዎስ 16:23 ሁለቱን ጥቅስ መጀመሪያ የምንናበበው። እሺ እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። እሺ ሂድ አንተ ሰይጣን ያለው ጴጥሮስ ምን ስላለው ነው? ከፍ ብለን እናንብበው። እሺ ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ከቶ አይድረስብህ ብሎ ሊገስጸው ጀመረ ይላል። ከዛ ኢየሱስ አትሙት ነው ፖይንቱ፣ አትሰቀል። ከዛ እንደዛ ስላለው እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብም እንቅፋት ሆነህብኛልና አለው። በዚያም ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አላቸው፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ በኋላ ይከተለኝ። እሺ ችግር የለም። ከዛ ደግሞ ማቴዎስ 26:39 ደግሞ አንብብልኝ። ጥቂት ወደፊት እልፍ ብሎ በፊት ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ ብትወድ እንጂ እኔ እንደምወድ አይሁን አለ። ምንም ሁለቱ ጥቅሶች አይገናኙም። ቆይ መልስልኝ። ይቺ ጽዋ ከኔ ትለፍ ያለው ይቺ ጽዋ ያላት ምኗን ነው? ሞትን ነው። ስቅለቷን አይደለ? ሞቱን ነው። ያው ስቅለቱ ማለት ሞቱ። ስለዚህ እንድታብራራልኝ ነው። ጴጥሮስ አትሰቀል ሲለው ሂድ አንተ ሰይጣን ካስባለው፣ ክርስቶስ ደግሞ አልሰቀል ሲል ጴጥሮስን ያቺ ሀሳብ ከሆነች ሂድ አንተ ሰይጣን ያስባለችው፣ ክርስቶስም አልሰቀል ሲል ደብል ስታንዳርድ ካልሆን ሂድ አንተ ሰይጣን ያስብለዋል ማለት ነው። አያስብለውም። ምክንያቱም ሰው ልጅ አንድን ነገር በማደሪያው መጥራት ወይም ደግሞ ማደሪያውን በንብረቱ መጥራት፣ ንብረቱን በማደሪያው መጥራት ይህ መጽሐፍ ቅዱሳዊ ልምድ ነው። ለምሳሌ ሂድ አንተ ሰይጣን ብል እኔ የሆነን ሰው ሰይጣናዊ ስራ ስለሰራ ወይም ነው ሰይጣናዊ ሀሳብ ስለያዘ ሂድ አንተ ሰይጣን ይባላል እንጂ ጴጥሮስ እዛ ጋር የእውነት ሰይጣን ሆኖ ነው እንዴ? ሰይጣን ነው ጴጥሮስ እዛ ጋር አይደለም። ግን እንደዛ ያስባለው ምን ስላለ ነው? አትሰቀል ስላለው እንጂ ጴጥሮስ ሰይጣን ሆኖ አይደለ ሂድ አንተ ሰይጣን ያለው። ሊትራሊ ወስደ ጴጥሮስ እዛ ጋር ሊትራሊ ወስደ ጴጥሮስን ሰይጣን ነው እንደማትለው ሁሉ ክርስቶስ እዚህ ጋር ይቺ ጽዋ ብትወድ ከኔ ትለፍ ስላለ እዛ ጋር አትሙት ስላለው ጴጥሮስ ሰይጣን ስለተባለ እዚህ ጋር ኢየሱስ ሰይጣን ያስብለዋል እያልክ ነው ማለት ነው። ክርስቶስ ጴጥሮስን ሂድ አንተ ሰይጣን ማለቱ ስህተት ነው? ትክክል ነው? ትክክል ነው። ጴጥሮስን አይደለም ሂድ አንተ ሰይጣን ያለው። በነገራችን ላይ ሀሳቡን ነው በውስጡ የተናገረው ንግግሩ ነው እንጂ ጴጥሮስ ሰይጣን ሆኖ አይደለም። በዛ ቅስፈት የሰይጣን ሀሳብ ስላቀረበ እንዲሞት የማይፈልገው በዛን ሰዓት ዓለም እንዳይደኝ አንድ ያዳምጠኝ። አሁን አንተ እንደዚህ ብለህ የምትሰብከው ማለት ነው ያንን ሁሉ ሰፊ ህዝብ በኢየሱስ እንግዲህ ክርስቶስ ዓለምን ለማዳን ነው የመጣው አይደለ? ሰይጣን ደግሞ የሰው ልጆችን መዳን አይፈልግም። የሰው ልጆችን መዳን ስለማይፈልግ ምን አለ? ጴጥሮስ እንደዛ እንዲናገር አደረገው። ምን ብሎ እንዲናገር አደረገው? አይሁንብህ አስባሉ። ልክ ያሰበ መስሎ ማለት ነው።
የዛን ሰዓት ላይ ክርስቶስ የልቡን ስላወቀ ይህ የጴጥሮስ ሀሳብ ሳይሆን የሰይጣን ሀሳብ እንደሆነ ስለተረዳ ሂድ አንተ ሰይጣን ብሎ ከሱ ውስጥ ገሰጸው። በጴጥሮስ ላይ አድሮ ሊሰራ የነበረውን ሰይጣን ነው ጌታ ኢየሱስ ክርስቶስ በቀጥታ የገሰጸው እንጂ ጴጥሮስ ሊትራሊ ወደ ሰይጣንነት ተቀይሮ ወይም ሰይጣን ሆኖ አይደለም። ሌላኛው የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ጭራሽ ከዚህ ክፍል ጋር የማይገናኝ ሀሳብ ነው። በሁለት መንገድ ይህንን ሀሳብ ፉርሽ አደርግብሃለሁ። በሁለት ዋነኛ መንገድ፣ አንደኛ ክርስቶስ ተሰቅሏል አልተሰቀለም? እቺ ጽዋ ከኔ ተለፍ ቢልም ተሰቅሏል። በቃ ስለዚህ ባይሰቀል ኖሮ ሰይጣን ነው ልትል ነበረ። ዞሮ ዞሮ ክርስቶስ መሰቀሉ አልቀረም፣ ተሰቅሏል። ይሄ ጥቅስ የሚገናኘው በቀጥታ ምናልባት መጽሐፍ ለሌላ ጊዜ ትምህርት እንዲሆንና ከዚህ በላይ ሰዎች እንዳታሰናክል በዚህ ዕብራውያን መልእክት በቀጥታ የሚገናኘው ከዕብራውያን መልእክት ጋር ዕብራውያን መልእክት ምዕራፍ 5 ቁጥር 7 ላይ እንደዚህ ነው። እርሱ ግን በስጋ ወራት ይላል። ልብ ብላ አዳምጥ። እርሱ ግን በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ተብሎ ተነግሮለታል። ስለዚህ ክርስቶስ ኢየሱስ በስጋ ወራት ሞትን እኮ ፈርቷል እኮ። ያ ክፍል በማቴዎስ ወንጌል ምዕራፍ 16 ቁጥር 29 ላይ ያለው ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደል? ይህን ታምናለህ? በነገሮች ሁሉ እኛን ከመሰለት መከራና ስቃይ ሰው ልጅን ስጋ ያሳምማል አያሳምምም? ስለዚህ ክርስቶስ በሰውነቱ ኦፍኮርስ ሞትን ጥግ ድረስ ፈርቷል። ሰው ነው። ሰው አለመሆኑን ታዲያ ሰው መሆኑን በምን ታረጋግጣለህ? መሞትን የማይፈራ ከሆነ መራብን የማይፈራ ከሆነ መሰደድን የማይፈራ ከሆነ እና ሰው አይደለም ማለት ነው እኮ ኢየሱስ። ስለዚህ ብትወድስ አባቶች ጽዋ ከኔ ትለፍ፣ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ማለቱ የኔ በስጋዬ ወይንም ደግሞ በሰውነቴ ሞትን ፈርቼ የምፈቅደው ሳይሆን አስቀድመ ወደ ዓለምን ለማዳን እንደላከኝ ያ ፍቃድ ይፈጸም እንጂ እኔ እንደምፈልገው አይፈጸም ማለት። ምክንያቱም ስጋ ምን ጊዜም ስቃይን ይፈራል፣ መከራ ይፈራል። ስለዚህ ክርስቶስ እዛ ክፍል ላይ ሰው መሆኑን ያሳየበት በሰውነቱ እንደሚፈራ ለማሳየት እና ደግሞ ደካማ ስጋን እንደለበሰ ለማሳወቅ ሲል ብቻ ይህች ጽዋ ከኔ ትለፍ ብሎ መናገሩ ነው እንጂ ክርስቶስ ኢየሱስ ወደ ሰይጣንነት የተቀየረ እምነት ኖሮት ያወራው ንግግር አይደለም። ስለዚህ እዚህ ጋር ኮምፕሊትሊ የማይገናኙ ሁለት ጥቅሶችን ተጠቅመሃል። እኔም አንድ ደቂቃ ላውራ። አንተ ስላብራራኸው እኔም አንድ ደቂቃ ላውራ። አሁን ጴጥሮስ ፍጹም ሰው ነው። ፍጹም ላይሆን ይችላል፣ ሰው ብቻ ነው። ሰው በመሆኑ የመጣበት ድክመት ነው ለምን አልተባለም? ሰይጣን ይህን ሀሳብ አልሰጠውም ለምን አልተባለም? ጴጥሮስ ላይ ሲሆን ሰይጣን ነው ይህን ሀሳብ የሰጠው ተባለ። ክርስቶስም ላይም በመለኮቱ አይደለም እየጠየቁ ያለው በሰውነቱ ግን ፍጹም ሰው ስለሆነ ከኃጢአት በስተቀር ይቺ ሀሳብ ተመሳሳይ ሀሳብ ጴጥሮስና ኢየሱስ ላይ መጣለች። ስለዚህ ይቺ ሀሳብ እንዳይድን ተመሳሳይ አይደለም። ተመሳሳይ ሀሳብ አይደለም። ቆይ ልጨርስ። አይደለም ተመሳሳይ ሀሳብ አይደለም። አንድ ቃሉን ድጋሚ እናንብበው። ተመሳሳይ ሀሳብ አይደለም። የክርስቶስ ይለያል። ተመሳሳይ ሀሳብ አይደለም። ተመሳሳይ ሀሳብ አይደለም። ምንድን ነው የሚለየው? ተመሳሳይ ሀሳብ አይደለም። ምንድን ነው የሚለየው? ልዩነቱ ምንድን ነው? ልብ ብላ አዳምጠኝ። ልብ ብላ አዳምጠኝ። ላነብልህ እኮ ነው። ማቴዎስ 26 ነው አይደለ? ከቁጥር ስንት ነበር? 39 ነው። ቁጥር 39 ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልህስ ነው ያለው። ቢቻልህስ ይህች ጽዋ ከኔ ትለፍ ብሎ አላቆምም። ነገር ግን አንተ የምትወደው ይሁን እንጂ እኔ የምወደው አይሁን አለ። ዋናው ሀሳብ ያለው ይቱ ጋር ቢቻልህ ይህች ጽዋ ከኔ ትለፍ ነው። ቢቻልህ ብሎ ነው ሲጀመር። ይህንን ጽዋ አሳልፍልኝ እኔ አልሞትም አይደለም ያለው። ቢቻልህ ይህች ጽዋ ከኔ ትለፍ አለ። ነገር ግን አለ ደግሞ ቀጣዩ ክፍል በደንብ ማንበብ ይገባል። ነገር ግን አንተ ምን እንዳልክ አንተ እንደወደድክ ይሁን እንጂ እኔ እንደምወድ አይሁን አለ። አብ የሚወደው ምንድን ነው? አብ የላከው አንድያ ልጁን ሊሰዋልን እንዲሰቀል ስለሆነ አብ የሚወደው ያ ነው። የአብ ፍቃድ የታወቀ ነው። የአብ ፍቃድ ልጁ እንዲሞት ነው አይደል? አዎ። ስለዚህ ክርስቶስ ኢየሱስ እዚህ ጋር አብን ምን አለው? እኔ እንደምወድ ሳይሆን አንተ እንደምትወድ ይሁን አለው አላለውም? ብሎታል። ያ ማለት በመሰዋቱ ሙሉ ለሙሉ ተስማምቷል አልተስማማም? እንዴ ይሄ እኮ ይኸውልህ ጴጥሮስም ክርስቶስ በመሰዋቱ ሙሉ ለሙሉ ተስማምቷል ወይስ አልተስማማም? መልሴን አታሳጥርብኛ። ልመልስ እኮ ነው። አይ በመሰዋቱ ክርስቶስ እዚህ ጋር ለመሞቱ ፍቃደኛ ሆኗል አልሆነም? እዚህ ክፍል ላይ
ያንተ ፍቃድ ይሁን ያ ማለት እሱም ተስማምቷል ማለት ነው። የእኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ማለቱ እርሱም በእግዚአብሔር ፍቃድ ተስማምቷል ማለት ፍቃዱን አሳይቷል። እዚህ ጋር ያንተ ይሁን በማለቱ ግን ባልሰቀል እመርጣለሁ ነው አይደለም። ባልሰቀል እመርጣለሁ አይደለም ያለው። ቢቻልህስ ካለ በኋላ ነገር ግን አለ። ነገር ግን የምትለዋ ቃል ታፈርሰዋለች። ነገር ግን አንተ የምትወደው ይሁን ብሎ እሱ አባቱ የሚወደውን ክርስቶስ እንደሚወድ እዚህ ክፍል ላይ ገልጿል። አልገለጸም? ገልጿል። ግን ነገር ግን የምታፈርሰው የራሱን ክርስቶስን ሐሳብ ነው። ነገር ግን የምትለው የምታፈርሰው ምንድን ነው? ጽዋው ትለፍ የምትለዋ ኖ በቃ ጽዋ ትለፍ ብሎ መናገሩ እኮ ጽዋ ትለፍ ብሎ መናገሩ በዋነኝነት ክርስቶስ ኢየሱስ በስጋው ሰውነት ሞትን መፍራቱ እንጂ ሰይጣን ስለመሆኑ ጭራሽ አይደለም። ይሄ ዲታል ያጋን ትምህርት ይቅርታ፣ ቆይ አንዴ በሀሳቡ እናውራና ማለት ነው። አሁን አቤት ቆይ አንዴ እስኪ እና አንድ ልደት ባለው ላይ መሀል ላይ እየገባክ እንዴት ነው የምንግባባው? ቆይ እንጂ አሁን ጴጥሮስም እኮ ይኸውልህ ክርስቶስ ኢየሱስ አምላክ መሆኑን መቼስ ያውቃል። ግልጽ ነው አይደለ? እያወቀ የእሱ ፍቃድ መሆን እንዳለበት እኮ ያውቃል። ጴጥሮስ እኮ ጀስት አይሁንብን ያለው አትሙት ነው ያለው። ክርስቶስ ደግሞ አልሙት አይደለም ያለው። አልሙት ነው እቺ ጽዋ አይደለም። የጴጥሮስና የኢየሱስ አንድ ጴጥሮስ ኮምፕሊትሊ በቃ አይሁንብህ እኮ ነው ያለው ይሄ ነገር። ለዛ ነው ሰይጣን ያሰዋል። ክርስቶስ ደግሞ ምንድን ነው ያለው? በደንብ አዳምጥ እንጂ ብትወድስ እቺ ጽዋ ከኔ ትለፍ ካለ በኋላ ልክ እንደ ጴጥሮስ አትሙት ብቻ ብሎ አይደለም ያቆመው። ብትወድስ እቺ ጽዋ ከኔ ትለፍ ካለ በኋላ ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሁን። ጴጥሮስ አይ በቃ የኔ ፍቃድ ባትሞት ደስ ይለኛል፣ ግን አንተ እንደፈለግ ማድረግ ትችላለህ ብሎታል? አላለም። ጀስት አይሁንብህ ብቻ ነው ያለው። ጴጥሮስ ክርስቶስ አምላክ መሆኑን አያውቅም? ያውቃል። ስለዚህ ሊመክረው እንደማይችል ያውቃል። ታዲያ ተናግሮታል እኮ ታዲያ ጴጥሮስ ኦልሬዲ ሊመክረው እንደማይችል ፍቃዱን እኮ ነው የተናገረው። ጴጥሮስ እኮ ፍላጎቱን ነው የተናገረው። በቃ አትሙት ክርስቶስም እኮ አትሙት ሲለው አትሙት ብሎ ሲናገረው ሂድ አንተ ሰይጣን ሲል ጴጥሮስ ሰይጣን ነው በዛ ሰዓት ላይ። የሰይጣን ሐሳብ አለበት የሰውን ሐሳብ ስለሚያስብ። ስለዚህ የሰይጣንን ሐሳብ ከአይምሮ አስወገደለት አይደለ ክርስቶስ ሂድ አንተ ብሎ ገስጾ። ኢየሱስ ግን ያለው በዛ ሴንስ አይደለም። ኢየሱስ ግን ያለው በዛ ሴንስ አይደለም። ሌሊቱን ሙሉ ሲጸልይ ስላደረ ከሰውነቱ ላብ እየፈሰሰ በጌቴሰማኒ እየጸለየ ስለነበር በስጋው ሰውነት ፈርቷል። ዛሬም ነገም ክርስቶስ ኢየሱስ ሰው እንደመሆኑ በስጋው ሰውነቱ ፈርቷል። የፈራው ደግሞ ሰይጣን ስላደረበት አይደለም። አንተ እንዴት የምታስበው ሰው ስለሆነ ነው። ቆይ ታዲያ ልደትዬ፣ ቆይ ጴጥሮስም እኮ ክርስቶስ እንዳይሰቀል እንዳይሞት ፈርቶ ነው። ጴጥሮስ ፈርቶ አይደለም፣ ክርስቶስ መከራውን ፈርቶ ነው። ጴጥሮስ መከራውን ፈርቶ አይደለም። የሚሞተው እኮ ጴጥሮስ አይደለም። እዚህ ጋር አይደል እንዴ? ለክርስቶስ ፈርቶለት ነው። ፈርቶለት አይደለም እና አይደለም ፈርቶለት አይደለም እና አትሙት ብሎ የተናገረው ከሱ እንዳያጣው ስለፈለገ ነው። ለዘላለም የሚለይ በሞት አዳምጠኛ እንዴ ፈርቶለት አይደለም። ሲሞት ለዘላለም ከዛ በኋላ ማያገኘው መስሎ ስለተሰማው ነው እንጂ መከራውና ስቃዩን ፈርቶለት አይደለም። ምን አይነት መከራና ስቃይ እንደሚያጋጥመው የት ያውቃል ጴጥሮስ? አያውቅም። አሁን እኮ እና ታዲያ ክርስቶስ ግን አልሞትም ወይም ደግሞ እቺ ጽዋ ከኔ ትለፍ ያለው ሰቆቃውን በስጋው ሰውነት ስለፈራ ነው። ረሃቡን፣ ጥሙን፣ መገረፉን፣ ቡጢውን፣ መስቀሉን፣ ችንካሩን ያንን ሁሉ ህማም በስጋው ሰውነት ስለፈራ ነው። ጴጥሮስ ያንን አያውቅም እንዴ? ያውቃል እንጂ ይቺ ነገር አትሁንብህ ያለው እኮ ስቃዩን አይቶለት ነው። የቱ ጋር ነው? የቱ ጋር ነው? ማስረጃ እዛው ጋር ነው። እሱ ጋር አንብበው። አይሁንብህ ብሏል። አይሁንብህ ያለው ግን መከራውን ክርስቶስ ላይ እንዳይደርስበት ብሎ ነው። እና ለምንድን ነው አይሁንብህ ያለው? አንተ ነህ እኮ መከራው እንዳይደርስበት ነው ብሎ ያለው። እኔኑ መልስ ሰጠኝ ቃል ራሱ ታመጣዋለህ፣ ራሱ ትመልሳለህ። አምጣ እንጂ ማስረጃውን ራስህ። ከየት ነው? የቱ ጋር ነው ጴጥሮስ ግርፋቱን ስቅላቱን አይቶ አይሁንብህ አለው ብሎ የተናገረው? የቱ ጋር ነው? እስኪ አምጣና ሳይ። እኔም ቆይ አስወራኛ እንዴ ሁለቱን ሳገናኝ ነዋ። ክርስቶስ እዚህ ጋር ያን ከፈራ እዚህም ጋር ጴጥሮስ አይሁንብህ ለምን አለው ታዲያ? አይሁንብህ ያለውን እኮ ነገርኩህ እኮ ነው እኮ ለምን እንዲሞት ስላልፈለገ ብቻና ብቻ ነው። አለቀ እኮ አለቀ። እንዲሞት ክርስቶስም እኮ እዚህ ጋር እንዲሞት ስላልፈለገ አይደለም። ክርስቶስ ደግሞ ራሱ እኮ ተናገረ እኮ ተናግሯል እኮ። ቆይ ጴጥሮስ እንዲሞት ስላልፈለገ ብላል። እንዲሞት ያልፈለገው ለምንድን ነው? መለየት ስላልፈለገ ከሱ እኮ ያን ፈራ፣ መለየትን ፈራ እንጂ መከራውን ክርስቶስ ላይ የሚደርስበትን እያንዳንዱን መከራ አይደለም። ኦኬ። ስለዚህ ጴጥሮስ ክርስቶስ ላይ የሚደርስበት መከራ አያሳስበውም፣ አያስጨንቀውም። ሲጀመር በምን ያውቃል ነው እያልኩ ያለሁት። የታወቀ ምን እንደሚሆነው ራሱ
ስለዚህ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ጴጥሮስ አያውቅም። ማን አያውቅም ማለት እሱን መከራው ምን ይድረስበት ይገረፍ ይሰቀል። አዳም ተረጋጋና ትዊስት አታደርግ። መጽሐፍ ቅዱስን ማውራት እጅ ላይ እንዳያስከው ማየት ቀላል አይደለም። ይልበት ተረጋግታ አዳምጥ። ጴጥሮስ የማያውቀው ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ መሆኑን አለመሆኑን አይደለም። ሽፍታ ታርገው ነው። ተረጋግታ አዳምጠኝ። ድጋሚ እንደዚህ እንዳትል። ክርስቶስ ኢየሱስ ላይ የሚደርሰው መከራና ስቃይ ምን እንደሆነ አያውቅም። ያ ማለት ፍጹም ሰው ፍጹም አምላክ አለመሆኑን አያውቅም ማለት አይደለም። ግን ምን ይደረግ፣ የት ይሰሩት፣ የት ይውሰዱት፣ እንዴት ያንገላቱት፣ ምን ያደርጉት ግን የሚያውቀው ነገር የለም። እኔም እኮ ያልኩት ይሄ ነው። ልደት እስኪ እባክህ ጣልቃ እንግባ። ልደት አንዴ ለምን ትገባለህ? ጣልቃ ውረድ ከፈለግ። ምን ስኖክ ነው ጣልቃ የምገባው? አይደለም የማያከራክር ነገር ነው፣ ጊዜ የማይወስድ ነገር። አንተ ፕሮቴስታንት ነህ? አዎ። ስለዚህ የእሱን ሀሳብ ትደግፋለህ? አንተ ኢየሱስ ሰይጣን ሆኗል ብለህ ታምናለህ? ይቅርታ አድርግልኝ ልደት፣ እኔ ሰውየው ራሱ ፓስተር ለመሆኑ ጠረጥራለሁ። ይቅርታ አድርግልኝ። በፊት ቆይ ናታንን አንድ ጥያቄ ልጠይቀው ፍቀዱልኝ። እኔን ፓስተር መሆኔን ተጠራጥሯል። በእግዚአብሔር አንተ በጣም በጌታ ነገር ላይ አትቀልድ። ቆይ አንድ ነገር ልንገርህ። ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሊሆን የሚችለው ፍጹም ሰው አምላክ ሆኖ እንዴት ነው አንተ ወደ ሰይጣን የሰይጣንን ሀሳብ ከዛ በፊት ስንት ቆይ ልንገርህ እንጂ ከዛ በፊት ስንት ጊዜ እኮ ተፈትኖ ፈተናዎችን ያለፈ ሁሉን የሚያውቅ ነው። ስብከት ጀመረ አይደለም። ጴጥሮስ ራሱ እኮ ሲናገረው የልብን የሚያውቅ አምላክ ስለሆነ ነው። የጴጥሮስ የስጋ ሀሳብ እንዳልሆነ ስላወቀ ነው የገሰጸው። ምን ሆነህ ነው ፓስተር ናታን? ረጋ በልልኝና 2 ደቂቃ የማይወስድ አንድ ጥያቄ ልጠይቅህ እስኪ። ኧረ ንስሐ ግባ። ምንድነው? ወይ እኔን ጠይቀኝ ወይ አንተን አንድ ጥያቄ ልጠይቅህ አልኩህ እኮ። ጠይቅሽ ልጠይቅህ 2 ደቂቃ አይወስድም። እሺ ልደትና ተመስገን እንትን እንዳትሉብኝ። 2 ደቂቃ አይወስድም። 2 ደቂቃ ያዙ። ከዛ ካለፍን ብሎክ አድርጉ። ለዘመኑ ጥንት ለህይወቱ ፍጻሜ የሌለው ከአምላክ ውጭ አለ የለም? አለ ወይስ የለም? ለዘመኑ ጥንት ለህይወቱ ፍጻሜ የሌለው የለም፣ ከአምላክ ውጭ የለም ብለሃል። ቴንኪው። ዕብራውያን 7:3 አውጣልኝ እስኪ። እኔ አይመቸኝም። እኔ ላንብብልህ፣ ታምነኛለህ? አንብብልኝ። ስላነበብኩት ችግር የለውም። ስታነበው አምናለሁ። አጭር መልስ። ቴንኪው። ቆይ ለዘመኑ ጥንት ለህይወቱ ፍጻሜ የለውም፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ይኖራል ይላል። ለዘመኑ ጥንት ለህይወቱ ፍጻሜ የለውም የተባለው ዕብራውያን 7:3 ላይ ማን ነው? አይ እኔ አውዱን ማንበብ ይጠበቅብኛል። አሁን አንተ እንዳነበብከ ከላይ ጀምሬ ነው ልነግርህ የምችለው። አሁን እንዲህ ነው ብዬ ባነበብካት ነገር በቃ አላውቀውም በላ። ለምን ጊዜ ትገድላለህ? አላውቀውም በል። አላውቀውም አልልህም። ካነበብኩት አውዱን አይቼ እኮ ካወቀው ማን ንገረኝ። ካወቀው ንገረኝ። ይኸው ወንድሜ እንደዚህ እያነበብክ ነው አንተ የተሳሳትከው እኮ። እኔ ይመጣና ቆይ አዳምጥ። ካላወቅ እኔ ነው ማዳመጥ ያለ። በእውቀት የሌለው ይመጣና ዝም ብሎ ተወቅሳለህ። እስኪ ቱሊፖችን ንገረኝ። በቱሊፕ ታምናለህ? ቱሊፕ ምንድን ነው? እስኪ ቱሊፕ አይ ዶንት ኖ ቱሊፕን ያላውቅም። በቃ ወንድሜ እኔ እንደዚህ ነው። እውቀት የሌለው ጴንጤ ሲመጣ ዝም ብሎ እንደዚህ ነው እንደዚህ መዘብዘብ ነው የሚሆነው። ታው እንጂ ይሄን ሁሉ እኮ የለም። ኦኬ የዕብራውያን ጸሐፊ ማን ነው? እስኪ የዕብራውያን ጸሐፊ ማን ነው? እስኪ ኧረ በሕግ አምላክ የዕብራውያን ጸሐፊ በግልጽ ይሄ ነው ተብሎ ደህና ወንድሜ። ለዚህ ነው አይልክ በቃ ደህና ዋልልኛ። ታዲያ ለምን መሀል ላይ ልግባ ትላለህ? እንደሚያውቁ ሰው እንዴ 10 ጥያቄ ጠየቅኩ። ምንም የምታውቀው ነገር እኮ የለም። ይኸውልህ 10 እኮ ዝም ብለህ የሰበሰብከውን ነገር ስለጠየቀኝ ሳይሆን እኔ ስለ ጌታ ኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት አውቃለሁ። ገባህ አይደለ? ጌታ ኢየሱስ ፍጹም አምላክ ሆኖ እንዴት ነው የሰይጣንን ሐሳብ ላይረዳ የሚችለው? ምን ሆነ ነው እንዴ? እሺ አሁን እኮ በምን እስኪ ሶላዎችን እንግባባ። አንድ ነገር ልንገርህ። ጴጥሮስ እኮ ጌታን አይሁንብህ ሲለው ጌታ ፍጹም አምላክ ስለሆነ የልብን ስለሚያውቅ የጴጥሮስ ሐሳብ ደግሞ ከስጋ እንዳልሆነ ስለተረዳ ነው የገሰጸው። ቅድም ወንድሜ እንዳለው አንተ ሰይጣን ሊትራሊ
ጴጥሮስ ሰይጣን ሆኖ አይደለም። ሐሳቡ የሰይጣን ሐሳብ እናሳጥረው። የሚረዝም ነገር አልወድም ወንድሜ፣ ይቅርታ እናሳጥረው። ጴጥሮስ ላይና ክርስቶስ ላይ አይደለም። አረ ብራዘር፣ እኔ ቸርች ውስጥ ይሄ ይኸውልህ የሆነ ቆርቆሮ ሰርተህ አዳራሽ ሰብስበህ የምትጮህበት ህዝብ ይሄ ጴንጤን የሚያሰድብ ነው። እዚህ የምትጮህበት ህዝብ የለም። እና በስርዓት እናውራ። ምጠይቅህን መልስልኝ። ጴጥሮስ ላይና ክርስቶስ ኢየሱስ ላይ ተመሳሳይ ጥያቄ መጥቷል አልመጣም? የመጀመሪያው ጥያቄ ተመሳሳይ አይደለም። አልመጣም። ተመሳሳይ ጥያቄ አልመጣም። እሺ ጴጥሮስ ላይ ክርስቶስን አትሰቀል የሚል ሐሳብ መጥቷል አልመጣም? መጥቷል። ቴንክ ዩ። ክርስቶስ ኢየሱስ ላይ አልሰቀል የሚል ሐሳብ መጥቷል አልመጣም? አልሰቀል አይደለም ወንድሜ፣ በትህትና ወንድሜ፣ ቅድም ጴጥሮስ ላይ አትሰቀል የሚል ሐሳብ መጥቷል አልመጣም ስልክ መጥቷል አልከኝ። አሁን ክርስቶስ ኢየሱስ ላይ አልሰቀል የሚል ሐሳብ መጥቷል አልመጣም? ክርስቶስ ኢየሱስ ላይ የመጣው ሐሳብ መጥቷል አልመጣም? በትህትና እየጸለየ ነው። እንዴት መጥቷል አልመጣም? አንተ እንደፈለግህ ጴጥሮስ ላይ እኮ ቆይ እየጸለየ እኮ ነው። ወደ አምላኩ እየጸለየ እኮ ነው ጌታ ኢየሱስ። ኧረ አዳምጠኝ። ይኸውልህ አሁን እኮ ይኸውልህ የሆነች ኪዮስክ ትከፍትና እንደምትጮህበት አይደለም። እዚህ አጠር ነው የምናደርገው። ጴጥሮስ ላይ ክርስቶስን አትሰቀል የሚል ሐሳብ መጥቷል አልመጣም ስልክ መጥቷል አልክ። ቴንክ ዩ። ክርስቶስ ኢየሱስ ላይ አልሰቀል የሚል ሐሳብ መጥቷል አልመጣም? አጭር መልስ። አልሰቀል የሚል ሐሳብ ሳይሆን እየጸለየ ነው ያለው። ደግሞ አልመጣም እኮ ነው እንዴ? ጴጥሮስ ላይ ለምን ፈጥነህ መጥቷል አልከኝ? እዚህ ጋር ለምንድን ነው መጥቷል አልመጣም አትለው እንዴ? እየጸለየ እኮ ነው። ወይ በስጋ ነው ቅድም እንደተባለው መጥቷል አልመጣም እኮ ነው ወዳጅ። ጤነኛ አይደለም እንደ ሰውየው። ካልመለስክልኝ ጤነኛ አልሆንም። አንተ ነህ እኮ ይኸውልህ፣ አዳራሽ ሰብስበህ መጮህ ቀላል ነው። ከልብህ አምነው። ቆይ አንድ ጥያቄ ልጠይቅ አሁንም ደግሜ። ጴጥሮስ ላይ ክርስቶስን አትሰቀል የሚል ሐሳብ መጥቷል አልመጣም? ጴጥሮስ ላይ ክርስቶስን አትሰቀል የሚል ሐሳብ መጥቷል አልመጣም? መጥቷል። ጴጥሮስ ግን እየጸለየ አልነበረም በዛን ሰዓት። በመንፈሱ ነው እየጸለየ አይደለም ወንድሜ። ጌታ ኢየሱስ በመንፈሱ ነው እየጸለየ ነበረ። ይህች ጽዋ ባይሆን ግን ብሎ ፈቃዱን ለእግዚአብሔር ለአምላኩ ሰጥቷል። ፈቃዱን አሳልፎ ሰጥቷል። መጮህ ነው። አውቃችኋለሁ፣ የምትሰሩትን አውቃለሁ። ህዝቡን ዲሲቭ የምታደርጉት እንዲህ በመጮህ ነው። ጴጥሮስ ላይ እንደመለስከው አሁንም ኢየሱስ ላይ አልሰቀል የሚል ተሙሙታ ብርታሃል። አውራ እንደዚህ እናድርግ። ከይቅርታ ጋር ሁለታችሁ እያወራችሁ ስለሆነ ሁለታችሁም ፕሮቴስታንት ስለሆናችሁ ተግባባላችሁ ብዬ አስባለሁ። ኦልሞስት ግን ፓስተር ኦባንክ ኢየሱስ ሰይጥኗል ወይም ደግሞ ኢየሱስ ሰይጣን ነበር ለሚለው ሀሳብ በአግባቡ መጽሐፍ ቅዱሳዊ ጥቅስ ስጠው። ልክ ደግሞ እሱም ደግሞ ፕሮቴስታንት ስለሆነ አይ ነው እዚህ መጽሐፍ ቅዱስ ላይ ኢየሱስ ሰይጣን አልነበረም፣ ኢየሱስ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው የሚለውን ደግሞ በአግባቡ ይመልስ። እንደዛ አድርግ። ሰው አታስገቡ። ሞዴሬተሮች ለምን ደሞ አታርፉት? እኔ ሁለቱ እንዲያወሩ ነው የፈለጉት። ስንፈልግ እኔ ሰው አስገባለሁ። ተሙዬ አመሰግናለሁ። ልደት ያወራውን እንዳይመልስ ሌላ ጥቅስ ልስጠው ለዚህ ልጅ። መብቴ ነው አይደለ? መብቴ ነው አይደል? አዎ ስጠው። ኢየሱስ ሰይጣን የነበረበትን ጥቅስ ሁለታችሁም ፕሮቴስታንት ስለሆናችሁ እንማማር። እሺ ጥቅሱን ያወጣልኝና ያነበዋል። ሌላ ጥቅስ ነው የምሰጠው። ለምን የሸመደዳት እንዳያወራኝ ስለምፈልግ ነው። ሁለተኛ ተሙዬ መጽሐፍ ቅዱስ ከያዝክ አንዴ ካወጣህልኝ ደስ ይለኛል። ወይስ እኔ ልግባ? ሁለት ጥቅሶች ያወጣልኝና ይሄ ልጅ እጠይቀዋለሁ። የቅድሙ ሸምድዱ እንዳይመልስ። ግን ኢየሱስ ሰይጣን የነበረበትን ነው የምታወጣው ጥቅስ? ፓስተር ኢየሱስ ሰይጣን የነበረበትን ሌላ ጥቅስ ተሙ። እንደዛ ከሆነ እዚህ በትልቁ አንተ ትከፍትልናለህ፣ እኔ ያነባለው ችግር የለም። እሺ እንስማማ። ቴንክ ዩ። የሸመደደውን እንዳያወራ ብዬ ነው። ችግር የለም ግን ተሙዬ። ሁለተኛ ሳሙኤል ሁለቱን ጥቅስ ያዝልኝና ከዛ በተራ ታነባቸዋለህ። ሁለተኛ ሳሙኤል 24 አንድንና አንደኛ ዜና 21 አንድን አውጣልኝ። ሁለተኛ ሳሙኤል ስንት? 24 አንድ እና ሁለቱን ከያዝክ በኋላ በተራ ታነበዋለህ። መጀመሪያ አንብበው። እሺ ምን ይላል? አንብበው። አንዳችሁ አንብቡት። ኦኬ ላንብብልክ እኔ። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትንም ሂድ እስራኤልንና ይሁዳን ቁጠር ብሎ በላያቸው አስነሳው። እዚች ጋር አንዷን ጥያቄ ልጠይቅ። ዳዊትን ያስነሳው ማን ነው? እስራኤልን እንዲቆጥር ያስነሳው ማን ነው? ናታ መልስልኝ።
እግዚአብሔር ነው ዳዊት እግዚአብሔር ቴንክ ዩ እግዚአብሔር ብሏል እዚህ ጋር ተሙዬ ያዝልኝ። አሁን ሁለተኛውን ጥቅስ አውጣልኝ። አንደኛ ዜና 21:1 አውጣልኝ ተሙ። አንደኛ ዜና 21:1 እንደገና ላንብበው ተሙ። የኛውን ጥቅስ እስኪ ለእኔ በሚነበብ መልኩ አድርግልኝ። አሁን አውጣለት እንደገና። ቆይ ሀሳብ እንዳይቀይር የአሁኑን አውጣለት። ሁለተኛ ሳሙኤል አውጣለት ሀሳብ እንዳይቀይር። ተሙ ማንበብ ትችላለህ አንተ አንብበው እስኪ ተሙ፣ እኔ አሰማሃለሁ። እሺ። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትም ሂድ እስራኤልና ይሁዳ ቁርጥ ብሎ በላያቸው ላይ ቁጠር ብሎ በላያቸው ላይ አስነሳ ይላል። እስራኤልና ይሁዳን ጥያቄ፣ እስራኤልና ይሁዳን እንዲቆጥር ያነሳሳው ማን ነው? እዚህ ጋር ዳዊትን እንዲቆጥር ያነሳሳው ማን ነው? ናታን እግዚአብሔር። እሺ አንደኛ ዜና 21:1 ደግሞ ሆነ ሰይጣንም በእስራኤል ላይ ተነሳ፣ እስራኤልም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። እሺ ዳዊት እስራኤልን እንዲቆጥር ያንቀሳቀሰው እዚህ ጋር ማን ነው? ናታን ማን ነው? ሰይጣን። ቴንክ ዩ። ሁለቱ ታሪኮች ይለያያሉ። የራሳቸው አውድ ይኖራቸዋል ሁለቱ ታሪኮች ብራዘር። ቆይ ሁለቱ ታሪኮች የተለያየ ቦታ የተለያየ ጊዜ የተፈጸሙ ናቸው ወይስ ተመሳሳይ ታሪኮች ናቸው? እኔ በትክክል እንትን አላልኩትማ። ይሄ ምንድን ነው አንተ የምትለው? የኔ ኔትወርክ ነው ዝም ያለው ወንድሞች። ኧረ አይደለም። ምን ማለት ነው? ጥያቄ እኮ ግልጽ ነው። ናታ ተሙ ትሰማለህ? ጊዜው እኮ ነው የምልህ። ጊዜው ተመሳሳይ ጊዜ ይሁን አይሁን እኔ አም ኖት ሹር። የግድ ማንበብ አለብኝ ሙሉ ቨርሱ። አዳምጠኝ። ስለዚህ አታውቀውም። ካላወቀውማ ሚውት አድርግና እዚሁ ጋር አንብበውና ካላወቀው ይሄ ሀሳብ ሰይጣን ነው እዚህ ጋር አምላክነቱን የሚያሳይ ነው። የአሁኑ ሀሳብ ላይ ድንገት ከኔ ጋር አካላየው ናታንያ ፕሮቴስታንት ነው እሱ ኢየሱስ አልሰጠንም ብሎ ያምናል እና ይሄ ሀሳብ ኢየሱስን ሰይጣን የሚያስደርገው ሀሳብ ነው። ተሙዬ ከዚህ ናታን አላውቀውም ብሏል። ስለዚህ መሀል ላይ ያግባ። አንተ ጋር እንቀጥል። አይ ቤተ ጳውሎስም አለ ሌሎችም ወንድሞች አሉ። ከነሱ ጋር ማውራት እንችላለን። እኔም አለው ጳውሎስ እንትናዊ ስለሆነ ኦርቶዶክሳዊ ስለሆነ ኢየሱስ ሰይጣን ሆኖ ነበር የሚያስፈልጥ ሀሳብ አለው እዚህ ላይ። በደንብ ሁለቱን ጥቅስ ካየኸው ከዚህ በኋላ አንተ ጋር እንቀጥላለን። ወይም ሌላ ሰው ጋር ችግር የለም። ግን ናታን አይግባ፣ ያውቀውም። እንቀጥል። አንድ ጊዜ ምን አለው? ዳዊት እስራኤል እንዲቆጥር ያነሳሳው ሁለቱ ታሪክ ባይዘዌ አንድ ነው። ይሄ ምርጫ ያስመረጠው የትኛው ቅጣት እንኳ ይሆንልህ ብሎ 3 ምርጫ የሰጠው አንድ ታሪክ ነው እና መጀመሪያ ላይ ምን ይለዋል? እግዚአብሔር አነሳሳው ብሎ ይገልጸዋል። እንግዲህ እግዚአብሔር ሲል የዚህ ዓለም ጌታ አብ ወልድ መንፈስ ቅዱስ በመለኮት አንድ እየጠቀሰ ነው። እዚህ ጋር ደግሞ ማን አነሳሳው ይልሃል? ሰይጣን አነሳሳው ይልሃል። ስለዚህ እግዚአብሔርን ራሱን ማን አለው? ሰይጣን አለው ማለት ነው። ሰገባ ሰይጣን። ስለዚህ አሁን ይሄ ጥቅስ ላይ የኢየሱስ ክርስቶስ ሰይጣን መሆንን ነው የሚያስተምረው። አዎ እግዚአብሔር ሊትራሊ ሰይጣን ተብሎ ተጠራ። ስለዚህ ኢየሱስም አብም ወልድም መንፈስ ቅዱስም ሰይጣን ተብሎ ተጠርተዋል። እግዚአብሔር ምኑ ጋር ነው ሰይጣን ተብሎ የተጠራው? እናንብበው ደግመን ወዳጅ፣ ደግመን ሁለቱን ጥቅስ እንደገና አውጣቸውና አንብበው። ሁለተኛ ሳሙኤል 24:1 ጀምር ከፈለክ። እኔም ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትንም ሂድ እስራኤልና ይሁዳ ቁጠር ብሎ በላያቸው ላይ አስነሳ ይላል። ዳዊትን እስራኤል ላይ ቁጠር ብሎ ያስነሳው ማን ነው እኮ? እሱን ነው የጠየቁ። ማን ነው ንገረኝ። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትንም ሂድ እስራኤልንና ይሁዳን ቁጠር ብሎ በላያቸው ላይ ያስነሳው እግዚአብሔር ነዋ። ለዳዊት የነገረው እግዚአብሔር ነው። አሁን ደግሞ አንደኛ ዜና 21:1 ከይቅርታ ጋር ቆይ አንድ ጊዜ ጋዶ፣ በነገራችን ላይ ጋድዬ የሚሰማ ቦታ ላይ ነው። ተምዬ ሰላም ለአንተ ይሁን። ብሮስኪ እንዴት ነህ? ሁሉ ሰላም አለው። እንኳን ተወለድክ ወንድሜ። ገና ነው አንተ ሰውዬ፣ ገና ነው ትላለህ፣ ነገ ነው ትላለህ። እንዴት ነህ ፓፓ? አለው። እንኳን ተወለድክ። አሪፍ ቦታ ከሆንክ ኢየሱስ ሰይጣን ነበር እግዚአብሔርም ሰይጣን ነበር የሚል የሐዋርያው ዘላለምን ትምህርት ነው እያወሩ ያሉት። አሁን እኮ እንዳጋጣሚ ስገባ ነው። ምን ማለት ነው? እንደው እግዚአብሔር አምላክ ለንግግራችን የሚቀር ይበለንና
ምን ማለት ነው? ምንድነው ሰይጣን የሚለው ቃል ትርጉሙ? ፓስተር እስቲ ቃሉን ፍታው። ኦኬ ቃል በቃል ሰይጣን እኔ አማርኛ የሚሆን ምን ይሁን ሳይሆን ሀሳቡ ግን ይሄ ክፉ ጨለማው የሚባለውና ወይም ኢሳይያስ 45:7 ላይ ክፋትን ፈጠረ የተባለው ያ ክፋት የተባለውና እግዚአብሔር ኢየሱስ ስንል ደግሞ ፈጣሪ አምላክ እንደዚህ የሆነው ማለት ነው። ሰይጣን ስንል ይሄ የክፋቱ የተጣለው ወደ ጨለማው የወደቀው። ስለዚህ ሰይጣን ስንል አንድ አይነት ነገር እያወራ እንደሆነ ጀስት ኮንፊርም ለማድረግ ስለወደቀው መልአክ ነው እያወራ ያለው ሰይጣን ስትል ወይስ ስለሌላ ነገር ነው እያወራ ያለው አንተ? ስለወደቀው መልአክ ስትል ስለ ኔፍሊሞች ከሆነ ያው የነሱ ዝርያ ነው። ስለ ኔፍሊም ሳይሆን ራእይ ላይ ሚካኤልና መላእክቱ ዲያብሎስን ጣሉት ይላል አይደል? ትክክል። ያ ዲያብሎስ ስለሱ ነው አይደል ሰይጣን ስትል እያወራ ያለው? ስለዚህ አሁን ክብር ምስጋና ለስም አጠራሩ ይግባውና አሁን ተሚ ያለው እንደነበረ ከሆነ እያልክ ያለኸው እኔ አሁን ቃሉ ይቅርታ አድርግልኝ ተሚ እንደው ቃላቱን መደጋገም እንደው ወደኛ ማት ይዞ እንዳይመጣ ትንሽ ያስፈራኛልና ክርስቶስ ሰይጣኗል ስትል ምን ማለት ነው? ክርስቶስ ሰይጣኗል ስል የመጀመሪያው ይሄ የኔ ሐሳብ ሆኖ ሳይሆን የመጽሐፍ ቅዱስ ሐሳብ ሆኖ በቤተ ክርስቲያን የሚሰጥ የመጽሐፍ ቅዱስ ሐሳብ የለም አይደለም። ቆይ የመጽሐፍ ቅዱስ ሐሳብ አይደለም። እሺ መጽሐፍ ቅዱስ ውስጥ እንደዚህ አይነት ሐሳብን አትክተት። ምን ማለት ነው? አብራራው። ለአብራራው እኮ ነው ልጋዲ ገባህብኝ። የመጽሐፍ ቅዱስ ነው ስል አንተ አትቀበለውም፣ ችግር የለውም። እሺ አንተን እያካተትኩ አይደለም። ሐሳቡን ምን ማለት ፈልገ ነው የሚለውን አብራራው። አሁን ሌላ ትንተና ውስጥ አትግባ። ቀጥል። ኢየሱስ ሰይጣን ነው ነው ሐሳቡማ ኢየሱስ ሰይጣን ነው። በቃ እሺ ቆይ ምን እናደርጋለን መሰለ፣ ውረድ ከእንደዚህ አይነት ባይዘዌ ምንም ወሬውን ብንቀጥልም አንድም ማስረጃ ሊያመጣ አይችልም። እንደዚህ አይነት ሰይጣን በዚህ ዘመን ጌታችን ኢየሱስን የሚሳደቡ በእንደዚህ አይነት መልኩ ነው። ኦኬ በእንደዚህ አይነት መልኩ ነውና ይሄን ወደ ታች ማባረር ነው። ተሜ ምንም አያስፈልግም። ጌታ ይቀር ይበለው፣ ማስተዋል ይስጠው። ምን ይባላል ከዛ ውጭ። እሺ ተሚ ለማንኛውም እንትን ብለህ አንዳንዴ እንደዚህ አይነት ሰዎችን ተሚ ምንድነው ይሄ ለሚሰማውም ሰው ሆነ ለምንም እንደዚህ አይነት ሰዎች አንዳንዴ ባለፈው ነገር ያለው አዲሱ መደበኛ ትርጉም ላይ እንደዚህ አይነት ሐሳብ አለ። ነገር ያል ነበር በስልክ ስናወራ እንደዚህ አይነት ሐሳብ አለ። ግን ደግሞ እንዳልኩ ደግሞ እኛ የምንወደው ጌታ ስለ ሰዎች ራሱን አሳልፎ የሰጠውን ጌታ በእንደዚህ አይነት ኤክስፕሬሽን ራሱ መግለጽ ባይተሰልፍ በጣም ስድብ ነው። ጌታ መሳደብ ነው። ቀጥታ ጌታ መሳደብ ነውና ቅዱስ ጳውሎስ ምን ብሎ ይናገራል መሰለ ተምዬ፣ ጌታችን ኢየሱስን የማይወድ ቢኖር የተረገመ ይሁን ይላል። የማይወድ ነው የተረገመ ይሁን የተባለው። የሚሳደብ ደግሞ ምን አይነት እንደሆነ እግዚአብሔር ይወቀው እንግዲህና ማስተዋል ይስጥ። አሁን እያወራ የነበረው ወንድማችን እኔ ጃኒ እንግዲህ የዘላለምን ትምህርት እኮ የያዘ ሰው እኮ ነው እኮ ጋዲ። አሁን እኮ ግራ የገባኝ የሚገርም ነገር ሐዋርያው ዘላለም ይህንን ትምህርት ምን አይነት አድርጎ ትውልዱ ላይ እንደዘራ ኢትዮጵያ ውስጥ ከሚታወቁ ቸርቾች አንዱ አሁን ተልኮ ለትውልድ ነው። ተልኮ ለትውልድ የሌለበት ቦታ የለም። እነዚህን ሐዋርያትንና ፓስተርን ነቢያቶችን ጠቅጥቆ ያስተምርና ይህን ትምህርት ነው በቃ የሚዘራው እና ፕሮቴስታንት ላይ የሆነ ክሩሴድ ሐዋርያው ዘላለም መጣ ሲባል እንዴት ግር ብለው እንደሚሄዱ ጴንቶች ጋዲ። እኔ የደነገጥኩት በተደጋጋሚ ለጠራሁት ቃል ነው እየደነገጥኩ የመጣሁት። ለራሴ ፈራው ጋዲ። እንትን ነው አንዳንዴ በቃ እንደዚህ ነው ሰይጣን ባይዘወይ አንድ ትልቁ አሰራሩ ሰሚ ምን መሰለ፣ ሰይጣን ነኝ ብሎ አይመጣም። ኦኬ ሰይጣን ነኝ ብሎ አይመጣም እና መጽሐፍ ቅዱሳችን በተለያየ ቦታ በተለያየ መንገዱ ይገልጻል። ሰይጣን ነኝ ብሎ አይመጣም። ኦኬ የበግ ለምድ ለብሰው ከሚመጡ በቃ እንደዚህ ነው። ክርስቲያን እየመሰለ ምን እያለ ለክርስቶስ የተቆረቆረ እየመሰለ እየመጣ ነው የጌታን ተከታዮች የጌታን ትምህርት መሳደብ የሚጀምረውና ተምዬ ለሌላ ጊዜም እንደዚህ አይነት ሰዎችን እንደው ታች ላሉ ክርስቲያኖችም ጆሮ ብንጠነቀቅ መልካም ነው ብዬ አስባለሁ። ለኛም ለራሳችንም ለታች ላይ እኔ ራሴ ለመስማት ፈልጋለሁ። እንደዚህ አይነት አልፈልግም። ይሄ ትምህርት የኛ አይደለም፣ የጴንጤ አይደለም። እናንተ እነማን ናችሁ? ግን እናንተ እነማን ናችሁ? ከመጽሐፍ ቅዱስ ነው። እናንተ እነማን ናችሁ? የፕሮቴስታንት አስተምሮ አይደለም። ተመስገን። አሁን እናንተ እነማን ናችሁ? የኛ አይደለም ስትል
የፕሮቴስታንት አስተምሮ አይደለም። ተመስገን ምን የማወራው እኮ ግልጽ ነው፣ ግን ከመጽሐፍ ቅዱስ አንስቶ ሲያወራ ሰምቼዋለሁ። ፕሮቴስታንት እኮ ወንጌል አማኞች ተመስገን ኦችን እንዴት ትጨምራለህ? አንተም ደግሞ የሆነ ቸርችን መስረትና ይሄ የኔ ትምህርት አይደለም ብለህ ተናገር፣ ወይም ደግሞ የሙሉ ወንጌል ትምህርት አይደለም ወይም የመሰረተ ክርስቶስ ትምህርት አይደለም በል። አሁን በዚህ ሰዓት ሙሉ ወንጌል ምናምን ትላለህ። ተመስገን አሁንም በዚህ ትምህርት እንኳን እናንተና ማናችሁ ለልኩለቱ ልጅ እያስተማሩ የወንጌል አማኝ ትምህርት አይደለም። እናንተ እናስተማረው የቸርች ነህ አንተ፣ የፕሮቴስታንት ትምህርት አይደለም። ተመስገን ለምንድን ነው አሁን የቸርች ናችሁ? የሁላችንም ትምህርት አይደለም። የቸርችንና እናንተ እነማን ናችሁ? ጋዲ ንግግሩ እየገባ ነው፣ እየገባኝ አይደለም። እኔ የምጠይቀው ጤናማ ጥያቄ መሰለኝ። በቃሽ ተሙ አንዴ የቅድሙን እናጠናቀው። ሰውየው ወርዷል መሰል አይደለ? ቆይ አይደለም፣ ቆይ አንድ ጊዜ ቆይ። ፍቅር ያየለ እናንተ እነማን ናችሁ? መካነ ኢየሱስ ነህ? እንደዛ ውረድ በቃ የኛ ይላል ተሙ። የቅድሙ ሁለተኛ ሳሙኤል እና አንደኛ ዜና ላይ ያለውን እኔ የገባኝን አውርቼ እንትን ብል ደስ ይለኛል። ተሙ አይደለም የቸርችን ባቅህ ደስ ይለኛል። እና ታዲያ ማውን ቅድም ቃለ ሕይወት ነኝ ተሙ። ቃለ ሕይወት ማለት እኮ ቃለ ሕይወትና ተልእኮ ለትውልድ አንድ ናቸው። አይ ዶንት ኖ እኔ አላውቅም። ቃለ ሕይወት ነኝ ተሙ። እኔ ተልእኮ ለትውልድ እኛ አካባቢ ቸርቹ የለም፣ መረጃ የለኝም። ይቅርታ አድርግልኝ። ሐዋርያው ዘላለምን ታውቀዋለህ? ሐዋርያው ዘላለም ማለት ቴሌቪዥን ላይ እንትን ቻናል አለው፣ ቲቪ ቻናል። አዎ እሱም ወንድሙም ቲቪ ቻናል አለ። ሐዋርያው ዳንኤል ታውቀዋለህ? ሐዋርያው ዳንኤል ወንድም። ሐዋርያው ዳንኤል አዎ አወቅኩት። አዎ ያው በቲቪ ቻናል ማለት ነው። በቃ ተልእኮ ለትውልድ የእሱ ቸርች ነው። ኦኬ። እና የት ሀገር ነው ያለው? ኢትዮጵያ ውስጥ የሌለበት ቦታ የት ነው ያለው? ተልእኮ ለትውልድ የት ነው ያለው? እኔ ሳውዝ አፍሪካ ነው ያለሁት። መረጃው ስለሌለኝ ይቅርታ አድርግልኝ። ማለት እንግዲህ ለምንናገር ነገር መጠንቀቅም ስላለብኝ ነው። ሳውዝ አፍሪካ ነው ያለሁት። ተልእኮ ለትውልድ ሊሆን ይችላል ቸርቹ። ሰውየውን በቲቪ ስለማየው አወቅኩት፣ በአካል አላውቀውም። ዲቴይል ትምህርቶችንም አላውቅም። ተሞ ይቅርታ አድርግልኝ። እኮ ይሄ ትምህርታቸው አሁን እግዚአብሔር ይቅር ይበለኝ፣ አልጠራውም ስሙን ከዚህ በኋላ። እኔ ደጋግሜ የጠራሁት ልቤ ድው ያለው እኔ ነኝ የማውቀው። ልቤ ኤግዛክትሊ እውነቴን ነው የምልህ። የስህተት ትምህርት ነው። ከታች ነው እየሰማ ካለ ንስሐ መግባት አለበት። አሁን ሁለተኛ ሳሙኤል እና አንደኛ ዜና ያለውን እኔ እንደው ከፈቀድክልኝ አብራርቼ፣ እናንተም እንግዲህ ልትገነዘቡ ትችላላችሁ። በመጽሐፍ ቅዱስ መሰረት የገባኝን አብራርቼ ቦርድ ደስ ይለኛል። እሱ ልጁ ትንሽ እኮ ምኑን ታብራራዋለህ? የአንተም ትምህርት ስህተት ነው እያልኩ እያመንኩኝ እኔ ምኑን ታብራራዋለህ? ስህተት አይደለም፣ ትምህርትማ ስህተት አይደለም። አንተም ያለህበት ቤተ እምነት ስህተት ላይ ነው እኮ ነው እያልኩ ያለሁት እኮ እኔ። ምኑን ታብራራዋለህ? ለማብራራት እኛ አለን አይደል? ኦርቶዶክሳውያን ቤተ ጳውሎስ አለ፣ ጋዲስ አለ፣ እኔ ያለው እንቀጥላለን። ምን የእኛን ስህተት ነው እያልክ ነው? አዎ ቃለ ሕይወት ስህተት ላይ ነው ያለው። ቃለ ሕይወትም አይተሙዬ እግዚአብሔር ይባርክህ። እሺ እግዚአብሔር እውነተኛውን መንገድ ይምራህ፣ ያሳይህ። ጊዜያችንን በከንቱ ከምናጠፋ እግዚአብሔር ይርዳን ሁላችንንም። እኔ በቀጥተኛው በትክክለኛው መንገድ ላይ ነው ያለሁት እኮ። ያንተ ትምህርት ለመሰለ ቃለ ሕይወት ካልቪን ናቸው አይደለ? ይኸውልህ ወደ ካልቪን ወደ ሉተር ወደዛ ከመሄድ በፊት መጽሐፍ ቅዱስ ምን ይላል፣ መንፈስ ቅዱስ ደግሞ ለኛ ምን ኮንፈርም ያደርጋል ነው። እኔ ስለ ካልቪን ስለ ሉተር ምናምን አይደለም፣ እኔ ኮንሰርን አይደለም። ተሙ ይቅርታ አድርግልኝ። መጽሐፍ ቅዱስ ምን ይናገራል? መንፈስ ቅዱስ ለኛ ደግሞ እንዴት ያስተምረናል፣ ኮንፈርም ያደርግልናል ነው። አልገባህም እያልኩ ያለሁት አንተ ራሱ ስህተት በስህተት አይታረምም። የፈለገ ነገር ቢሆን ስህተት በእውነት ነው የሚታረም። ይኸውልህ በትህትና እናውራ ብዬ እንጂ ተሙ አንተ ነህ ጨለማ ውስጥ ያለኸው። ኋላህ እግዚአብሔር የማይፈቅደውን ስቅል ደርድረህ በትክክለኛ ጨለማ ውስጥ ያለህ አንተ ነህ። እውነቱን ልንገርህ። መልካም ሰዓታችንን በአግባቡ እንድንጠቀም ተምዬ ይቅርታ እና ሰላም ለአንተ ዮናታን፣ እንዴት ነህ? ሁሉ ሰላም? እግዚአብሔር ይባረክ ወንድሜ። አለን እግዚአብሔር ይመስገን። ያው እንደው 300 ምናምን ሰው እየተከታተለ ስለሆነ ሰዓታችንን በአግባቡ ለመጠቀም
አንተም እንደው አነሰሰሪ በአንዴ በቃ ወደ ስድብ ውስጥ ምናምን መግባቱ አስፈላጊ አልነበረም። እንደው ችግር የለውም አንዳንድ ሀሳቦች ላይ ዲስከስ ማድረግ እንችላለን። ቃለ ሕይወት ከሆንክ ቃለ ሕይወት ፕሪዴስቲኔሽን ትምህርቷ ቅድመ ውሳኔ ትምህርቷ እንዴት ነው? ሲንግል ፕሪዴስቲኔሽን ነው ወይስ ደብል ፕሪዴስቲኔሽን ነው የምታምነው? ምንድነው? እስኪ ግልጽ አድርግልኝ፣ አልተረዳሁም። በፕሮቴስታንቱ ዓለም በተለይ እነዚህ ሪፎርምር ቴዎሎጂን የሚቀበሉ ሰዎች ያው ቃለ ሕይወትም ከዛ ውስጥ ናትና ሪፎርምር ቴዎሎጂን የሚቀበሉ ሰዎች ሲንግል ፕሪዴስቲኔሽን እና ደብል ፕሪዴስቲኔሽን የሚባል ትምህርት አለ። ምንድነው እሱም? አንዱ ወገን ምን ብለው የሚያምኑ አሉ? እግዚአብሔር የሚድኑትን ሰዎች ቀድሞ ወስኗል፣ የሚጠፉትን ሰዎች ግን እንዲሁ ነው የተዋቸው የሚሉ ሰዎች አሉ። ሁለተኛው ወገን ደግሞ የሚድኑትንም የሚጠፉትንም ሰዎች እግዚአብሔር አምላክ አስቀድሞ ወስኗል ብለው የሚያምኑ ሰዎች አሉና አንተ ከየትኛው ወገን ነህ? አይ እኔ የሚድኑትንም የሚጠፉትንም አስቀድሞ ወስኗል ከሚሉት ወገን አይደለሁም። ስለዚህ የቃለ ሕይወትን ትምህርት አይደለም የምታምነው ማለት ነው። ቃለ ሕይወት እንደዛ ነው የምታምነው? አዎ ቃለ ሕይወት እንደዛ ነው የምታምነው። አይ እኔ እንደዛ አላምነው። ወይ የደቡብ አፍሪካዋ ቃለ ሕይወት እንደዛ አታምን ይሆናል ሜቢ። እሱን ችግር የለውም። አሳይመንት ውሰድና ምን ታደርጋለህ መሰለህ? በቅንነት እውነት ለማውራት ቸርችን ወይ ደግሞ የቸርችን መጋቢዎች እንዲህ ቃለ ሕይወት እንደዚህ ነው ወይ የምታምነው? ሰዎች እንደዚህ ያሉኝ ቅድመ ውሳኔ ላይ እንደዚህ አይነት እምነት አለን ወይ የሚለውን ነገር ጠይቃቸው። በቃ አሳይመንት ውሰድ፣ ችግር የለውም። ይሁንሽ። እሺ ግን አንተ እንደው መጽሐፍ ቅዱስ ላይ ያለው ትምህርት ያው መጽሐፍ ቅዱስ ታውቃለህ ለምንፍቅና ምን ያህል ቦታ እንደማይሰጥ አይደል? ጳውሎስ እኛ ከሰበክንላችሁ የሰማይ መልአክም ቢሆን እኛ ከሰበክንላችሁ ወንጌል ውጭ ማንም ቢሰብክላችሁ የተረገመ ይሁን ብሎ አስተምሯልና ኢየሱስ የሞተው ለጥቂቶች ነው ለተመረጡ ሰዎች ነው ብሎ የሚያስተምር ሰው የአጋንንት ትምህርት ነው ወይስ አይደለም? ናታን እኔ ስምሰማው እንደ አይነቱ ነገር በጣም እየቀፈፈኝ ነው ወንድሜ። ይቀርሰ አይደል? ኢየሱስ የሞተው ለጥቂቶች ነው የሚለው ትምህርት የአጋንንት ትምህርት ነው አይደለም? አሁን እኔ አጋንንታዊ ነው ብዬ ለመፈረድ ባልፈርጅም ትክክለኛ ትምህርት አይደለም፣ የስህተት ትምህርት ነው። ኤግዛክትሊ ኦኬ። የስህተት ትምህርት ከሆነ አሁን ምን መሰለ፣ አሁን እኛ ብዙ ጊዜ ፕሮቴስታንቲዝም ላይ በጣም ብዙ ግራ ከሚያጋቡ ነገሮች ውስጥ ወንድማችን ናታን አንዱ ምን መሰለ፣ በፕሮቴስታንቲዝም ዣንጥላ ውስጥ ወይ ደግሞ ወንጌል አማኞች በሚለው ዣንጥላ ውስጥ እንደዚህ አይነት ትምህርትን ለምሳሌ የሚያምኑ ብዙ ሰዎች አሉ፣ ግን ወንጌል አማኝ ናቸው። ኦኬ አሁን ትልቁ ችግራችን ምንድነው? ሌሎች ራሳቸውን ወንጌል አማኝ ብሎ የሚጠሩ ሰዎች ከእንደዚህ አይነት ሰዎች ጋር እንዴት ህብረት ያደርጋሉ? እንዴት እነሱም ወንጌል አማኝ ተብሎ ይጠራሉ? እንዴት አንድ ላይ ክርስቶስን ነው የምናመልከው፣ አንድ አይነት ጌታ ነው የምናመልከው ብለው እንዴት ይናገራሉ? ነው የኛ ጥያቄ። እስቲ እዚህ ላይ ሐሳብ ስጥ። ለኔ ነው የጋበዝከኝ? አዎ እንደዚህ አይነት ትምህርት ሁለት የተለያየ እንደዚህ ልዩ የሆኑ ትምህርቶች ሰው እያመነ እንዴት ሁለቱም አካላት ወንጌል አማኝ ሊባሉ ይችላሉ? እንዴት ሁለቱም አምልኮ አንድ ላይ ሊፈጽሙ ይችላሉ? ነው የኛ ጥያቄ ወንድማችን ናታን። ልክ ነህ። አሁን ይሄ በግልጽ ዶግማና ዶክትሪናቸውን አሳውቀው አሁን ምንድነው ችግሩ መሰለህ? አንዳንዶች እንዳልከው በውስጥ ያን ነገር ያምኑትና አንተ የምታውቀው ነገር የለም። ለምሳሌ እኔ አሁን ስለ ቃለ ሕይወት ያልከው ነገር ይሄንን ነገር በግልጽ አላውቅም፣ ቱ ቢ ኦነስት ማለት ነው። በግልጽ አሳውቀው እነዚህ ነገሮች ዶግማቸውን፣ ዶክትሪናቸውን፣ አካሄዳቸውን በትክክል ለሚያምነው ለምእመኑ አሳውቀው የሚሄድ ከሆነ እንዳልከው ሁሉም ራሱ ሚናውን ለይቶ በትክክለኛው መስመር ይሄዳል ማለት ነው። ነገር ግን የማያሳውቁ ከሆነ ነገሮች ውስጥ ለውስጥ ከሆኑ አስቸጋሪ ነው። ገባህ? እንዴት ከነሱ ጋር እንደዚህ ወንጌላውያን እንባላለን ማለትም አንችልም፣ አታውቅማ። ነገር ግን እንዳንተ አሁን አንተ የምታውቀው ካለህ ለምሳሌ የወንጌላውያን ህብረት እና ሚኬሲ፣ ሙሉ ወንጌል፣ ቃለ ሕይወት ሌሎችም የእያንዳንዳቸው እንደዚህ ዶክትሪንና ዶግማቸው በትክክል የሚታወቅ ከሆነ ልክ ነህ፣ ከነሱ ጋር እንዴት ወንጌላዊ ይባላለሁ ለማለት ትችላለህ። አሁን እኔ መረጃው የለኝም። ውስጥ ለውስጥ የሆኑ ነገሮች ከሆኑ ግን አስቸጋሪ ነው ለመለየትም። ሌላው ደግሞ ሲቀጥል እምነት በልብ ነው እንዳልከው መጨረሻ ቀን አዘ ኢንድ ኦፍ ዘ ዴይ እግዚአብሔር አምላክ በትክክል ያመኑትን ያውቃቸዋል። እነሱን አበጥሮ የሚገባቸውን ሽልማትና ቦታቸውን ይሰጣል ማለት ነው። እነዚህም ደግሞ እያሾፉ ህዝቡን ሲያደናግሩና ሲያደናብሩ የነበሩ ሳይገባቸው እንደገባቸው ሆነው ሰው ፊት ቆመው ህዝቡን ባልሆነ መንገድ ሲመሩ የነበሩትንም ያው ዋጋቸውን እንደሚሰጥ ይሄ ግልጽ ነው። እኔ በዚህ አምናለሁ። እና አንዱ ነገር ደስ የሚልህ እምነት ላይ እምነት በልብ ነው። ያ ነገር
የሚያስደስትህ ሲሆን ነገር ግን በጅምላ ደግሞ ላለመጠራት እያንዳንዱ ተቋም እንትኑን ማሳወቅ አለበት ማለት ነው። ምንድነው ዶክትሪኑንና ዶግማውን ማለት ነው። እሺ ወንድማችን ናታን ችግር የለውም። ሌሎች ሐሳብም ማንሳት ይችላል። እኔ እንደው እንደማስረጃ ያክል አንድ ለማሳየት ያክል አሁን ምን መሰለ ለወደፊቱ ወንድማችን ናታን ለወደፊቱም እንደው ጥንቃቄ ማድረግ ያለበት ለምሳሌ አሁን ቀደም ትንሽ ሆቶ ሆነም ሊሆን ይችላል ያው ስሜታዊነትም ይኖራል እረዳለሁ። ተሜን እንደው አንተ ነጨለማ ውስጥ ያለው እንዲ ከማለት በፊት ለምሳሌ ኦርቶዶክስ ቤተክርስቲያን የመዳን ትምህርት ላይ በለው የሥላሴ ትምህርት ላይ በለው ነገረ ክርስቶስ ላይ ያላትን ትምህርት ምናምን ነገር ማወቅ ያስፈልጋል። ግን እኔ ላሳየ እንዲሁ ማስረጃ እንግሊዘኛ ማንበብ ያው ደቡብ አፍሪካ ኮንክ የምትቸገር አይመስልኝም አይደል? እንግሊዘኛ አንበበ የመረዳት ችግር የለብህም አይደል? ከይቅርታ ጋር ከየት እምነት ነበርክ ጋዲሳ ትነግረኛለህ አንተ? እኔም ኦርቶዶክስ ነኝ። ኦኬ ኦርቶዶክስ አልመሰልኩም። አይ ችግር የለም። እሺ ለማጭናታን እንትን ባሳየ ይሄንን ፋይል ሜቢ ቼክ ማድረግም ከፈለክ ቼክ አድርግ። እሺ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ይባላል። ኦኬ የእምነት መግለጫ ነው። ኦኬ በተለይ እነዚህ ሪፎርመር ቴዎሎጂ ለምሳሌ ቃልዮት ውስጥ ያሉ ትላልቅ ዕውቀት ያላቸው መጋቢዎች ከተባሉ እነዚህ ይሄን ብጠይቃቸው ያውቁታል። ኦኬ እና ርዕሱን ያዘው ከፈለክ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ እና እዛ ላይ ስትገባ አሁን ይሄ የእምነት መግለጫ እንዳልከው ላሳየ ነው። የእምነት መግለጫ ላይ በዓለም አቀፍ ደረጃ የሚታወቅ የሪፎርምዶች ለምሳሌ የሚቀበሉት የእምነት መግለጫ ነውና አንዴ ቆይ ምን ይላል መሰለ ቻፕተር 3 ላይ እንዲህ ይላል። በአማርኛውም አለ ባይዘው እኔ አሁን አማርኛው መጽሐፉ ስለሌለኝ ነው እንጂ ሌላ አንድ ወንድም ነበር እሱ ቢኖር ከፍቶ ቢመጣ መጥቶ የሚያሳይ ነበርና ምን ይላል መሰለ ቻፕተር 3 ልና እኔ በደንብ ጽሁፉን እስቲ ዙም አድርጌ ለማሳየት እሞክራለሁ። እሺ ኦፍ ጋድስ ኢተርናል ዲክሪ ይላል። ይሄ ማለት ምን መሰለ ወንድማችን ናታን የእግዚአብሔር ዘላለማዊ ውሳኔ ማለት ነው። ኦኬ የእግዚአብሔር ምን ዘላለማዊ ውሳኔ እንዲህ ይላል God from all eternity did by the most wise and holy counsel of his own will freely and unchangeably ordain whatsoever comes to pass yet so as thereby neither is God the author of sin እግዚአብሔር የኃጢአት ደራሲ አይደለም ይላል nor is violence offered to the will of the creatures nor is the liberty ምናምን እያለ ይመጣና እኔ ማሳየት እንፈልገው እዚህ ጋር ነው። አንዴ ቆይ ቁጥር 3 ላይ በደንብ ተመልከት ናታን ምን እንደሚል ኦኬ by the decree of God በእግዚአብሔር ውሳኔ for the manifestation of his glory ለክብሩ መገለጫ some men and angels are predestinated unto everlasting life ይላል። አየሁ አንዳንድ ሰዎችና ምን መላእክትን ጭምር ቀድሞ ተወስኗል። ለምን are predestinated unto everlasting life ለዘላለም ሕይወት እግዚአብሔር ቀድሞ ወስኗቸዋል። ሰዎችን ብቻ አይደለም የሚለው ባይዘው እሱ የሚለው ግን ሁሉንም አይደለም የሚለው አንዳንድ ሰዎች ነው አይደለም የሚለው ይሄው ለመጣ ነው የቀሩትን አንዳንድ ለምን እንዳለ እኮ ላብራራ ናታን አንዴ ማይክ ሚውት አድርግ አንዴ አብራራዋለሁ ችግር የለው ድምጽ እያስተጋባ ስለሆነ ታች ያላችሁ ሰዎች በደንብ አስተውሉ by the decree of God በእግዚአብሔር ውሳኔ ቻፕተሩን ማየታችሁ ከሆነ God's eternal decree ነው የሚለው የእግዚአብሔር ዘላለማዊ ውሳኔ ነው የሚለው በእግዚአብሔር ውሳኔ by the decree of God for the manifestation ለዚያውም ለክብሩ መገለጫ ነው የሚለው some men and angels are predestined unto everlasting life and others for ordained to everlasting days ሳሚልና አንዳንዶች ሰዎችና መላእክት ለዘላለም ሕይወት ቀድመው ተወስነዋል ሌሎች ደግሞ ለዘላለም ሞት ለዘላለም ሞት የምን ዶክትሪን ነው ይሄው እያሳየው እኮ ነው ሪፎርምድ ቴዎሎጂን ኦልሞስት ዓለም ላይ ኢትዮጵያ ውስጥም ጨምሮ በጣም ብዙ ሚሊዮን ፕሮቴስታንቶች የሚቀበሉት የእምነት መግለጫ ነው ባይዘው። እሺ በጣም ጥሩ ኦኬ ጋዲሳ አንድ ጠየቄ ለጠየቀክ ቆይ ትጠይቀኛለህ ችግር የለውም። እሺ አንዴ አሁን ምን ስለ ሐሳቡን እዚህ ላይ እናወራና እኔ ትጠይቀኛለህ ችግር የለውም ፈቅድልሃለሁ። በቃ አይዋለው ችግር የለም አይውልስ አንዴ ቆይ ሐሳቡን ናታን ችግር የለውም እሺ ሰው ይስማህ አንዴ ቆይ ናታን ኖ I am not comfortable with this ጋዲሳ እንዴ እሱን ነው I will see this please hey Nathan you should not be comfortable with this one but at least some of us should learn about it እሺ አንዴ ጠብቀን አንዴ ኦኬ ለውቀት እንዲሆን ነው እንጂ አሁን አንተ ኮምፎርት አይሰማኝም ስላልክ አይደለም በቃ ሰው ይማርበት ነው። አሁን እዚህ ጋር ምንድነው እነዚህ ሰዎች ይሄን እምነት የሚያምኑ ብዙ ሰዎች በቸርች ደረጃ ኢትዮጵያ ውስጥ አሉ ብዙ ሰዎች ምን የሚሉ
አንዳንድ ሰዎችና መላእክትን እግዚአብሔር ነው ቀድሞ ለዘላለም ሕይወት የወሰናቸው። አንዳንድ ሰዎችና መላእክትን ደግሞ ለዘላለም ሞት። ስለዚህ ሰይጣን ምን አጠፋ ነው ጥያቄ? ምን አጠፋ ነው? ቅድም አሁን የቃለ ሕይወት ራሱ ያልከው አንተ በስተት ነው የወነጀልከው ቃለ ሕይወትን። እኔ እኮ ችግር የለውም ቆይ እኔ ነገር ካለ ብዬ ነው እንጂ የምታውቀው ነገር ካለ ብዬ ነው። ጋዲሳ አይውልህ ለምንናገረው ነገር ጥንቃቄ ያስፈልጋል። መጮህ ተጀመረ በቃ አይደለም መጮህ ተጀመረ። ዋሽ እኮ ጋዲሳ ወንድም አለ አንድ ጊዜ ቤቱን ልምራው ከይቅርታ ጋር ናታ መጮህ ተጀመረ። የመጀመሪያው ጉዳይ ጋዲሳ ቤተ እምነት እኔ የሚያውቀው ካለ ብዬ እኮ ነው እንደዋሽ። ቆይ አንድ ጊዜ ቆይ ናታ ቆይ ቤቱን ልምራው ቆይ አንድ ጊዜ ቆይ ቤቱን መጀመሪያ ወንድሞችህን ጠይቅ። እሺ ወንድሞችህን ጠይቅ ትክክለኛ እምነት የሚከተሉትን። ቆይ አንድ ጊዜ እንዳታወራ እኔ ሆስቱ ነኝ። መጀመሪያ እውነቴን ነው እኔ ኦነስት ነኝ ያመንኩት ታውቃለህ። የሚያውቀው ነገር አለ ብዬ ኦርቶዶክስን ማከሆንክ እየዋሽ ስፒሪቱ ራሱ የሚያስዋሽ ነው። ቆይ ተምዬ ቆይ ችግር የለውም ቆይ ይናገር የተሰማውን ናታን። አሁን ምን መሰለ አሁን እኮ እኔ እግዚአብሔር በሚያውቀው ኦነስት የሆነ መረጃ ይሄው ማስረጃ ከፍቼ እያሳየሁህ ነው ወንድማችን። አሁን እኔ ኦርቶዶክስ ሆንኩ አልሆንኩ ሳይሆን ከተከፈተው ማስረጃ ጋር ለምን አትጋፈጥም ነው ጥያቄው። የሚመለከተኝ አይደለማ ጋዲሳ፣ እንደዛ አይደለማ የሚመለከተኝ አይደለም። እንደዚህ የሚያምኑ ብዙ ወንጌል አማኞች አሉ ኢትዮጵያ ውስጥ ብዙ ወንጌል አማኞች አሉ እያልኩ እኮ ነው። እሱ አይመለከተኝም አልኩህ እኮ ማነው ጋዲሳ። በጣም ጎበዝ። አሁን እዚህ ጋር ማይክን ሚውት እናደርገውና ታች ያላችሁ ሰዎች በደንብ አስተውሉ። አሁን ትልቁ ችግር እዚህ ጋር ነው። ፕሮቴስታንቱ ዓለም ላይ ያለው ችግር እዚህ ጋር ነው። እሱ አይመለከተኝም ነው መልሳቸው። ራሳቸውን ወንጌል አማኝ ብለው የሚያምኑ እግዚአብሔር የሚድኑ ሰዎችንና መላእክትን ቀድሞ ወስኗል፣ የሚጠፉ ሰዎችና መላእክትን ቀድሞ ወስኗል ለክብሩ መገለጫ ብለው በእምነት ደረጃ የያዙ አብያተ ክርስቲያናት ኢትዮጵያ ውስጥ ባሉበት ሁኔታ እነሱም ወንጌል አማኝ ይባሉና እንደዚህ አይነት የስህተት ትምህርት እያስተማሩ ወደ ኦርቶዶክሱ ሲመጣ ግን ኦርቶዶክስ ነው ወንጌል ያልገባው። አሁን እኮ ችግሩ እዚህ ጋር አንድ አይደላችሁም። በጣም የተጣረሰ ነገር ጋዲሳ ከእናንተኑ ኮሜንት ላይ ጥሩ ነው ቀጭኑ ተረጋጋ የሚል ኮሜንት ጥሩ እንዲሆን ወንጌል አማኞች ወንጌልን ክርስቶስን ነው ምናምን ባሰበት ነው። ኦርቶዶክስ እኮ በጨለማ ውስጥ ያለ ነው። ስዕል የሚያምን አይ በቃ ይሄ ነው ጋይስ። ስፒሪቱ ማኒፌስት ማድረግ ጀመረ። የቀደሙ ልጅ ሰይጣን እያለ ጮሁ ጀመረ። አሁን ደግሞ ስፒሪቱ መጮህ ጀመረ። እዚህ ጋር በጌታ በኢየሱስ ክርስቶስ ተረጋጋ አንተ ሰይጣን። እዚህ ነው ስህተት በስህተት አይታረምም ያልኩት እኮ ጋዲ እኮ እዚህ ጋር ነው። ራሱ ስህተት ላይ ነው ያልኩት አንተ ነህ። እኔ ምንም አልተሳደብኩም። ተረጋጋ። መንፈስ ነው መንፈስ ቅዱስ የእርጋታ መንፈስ ነው። ተረጋጋ። እኔ ላይ መንፈስ ቅዱስ አለ አባቴ። ምንም አልሰደብኩም። በአጠገባ አልፎ አያውቅም። ይቅርታ አድርግልኝ። ተረጋጋ እንዴ። በአጠገቤ ካላለፈ እንተያያለን እዛው። እሺ እንተያይ። ይኸው ትምህርት እናውራሽ። እሺ እንተያይ። ቅዱስና አይ ጋዲሳ እሺ ይኸው ናታንሽ እናውራ። ችግር የለውም። ይኸው ወደ ቁም ነገሩ እንመለስ። እግዚአብሔር አምላክ ይርዳችሁ። ወደ ኧረ ጌታ ኢየሱስ ይርዳችሁ። ባባይ ካንተ ጋር ምን አወራ? እሺ ሰላሙን ሰላሙን እኔ እኮ ችግር ወይ ማስረጃ ልክ ሲወጣ በቃ ጩኸት ነው የሚጀመረው። ልክ በቃ እንዴ አልወረደም። it is not evidence ባባ አይ ግን እኔ የገባኝ ግራ አሁን ጋዲሳ የፕሮቴስታንት እምነት ተከታይ መስሎት እሺ ብሎ ጆሮን ከፍቶ እየሰማ ነበር። ኦርቶዶክስ መሆኑን ማወቁ ነው ጆሮውን እየደፈነበት። ከማስረጃው ጋር ነው ሰው ከጋዲሳ ጋር እንዴ አሬማ በጣም ችግሩ ደግሞ ሲከራከር ከነበሩ አስቀድሞ ከነበሩ ጋዲሳ ተልኮ ለትውልድ ከሆነ ቤተ እምነት ከወንጌላውያን አማኞች ህብረት ውስጥ ያለ ነው ሐዋርያው ዘላለምና እሱ ጋር ሲከራከር ነበር አይደል? ከዛ አሁን አንተ ስትመጣ ኦርቶዶክስ መሆኑን ሲያውቅ እንደገና ሌላ ነገር ፈጥሮ መውጣት መፈለግ ወይም ደግሞ ማስረጃውን ማየት አለመፈለግ ካልሆነ በስተቀር ይሄ በፍጹም አእምሮ ላለው ሰውና እዚህ ለሚሰማ ሰው በተለይ ለፕሮቴስታንቶች በዘመን መጨረሻ ስለሆነ ያለ ነው ቶሎ ወደ ቅድስት ቤተክርስቲያን ኑ የሚያስብል አይነት ጥሪ ነው። ጋዲሳ ቀጥል። ምክንያቱም ከታች ያሉ ሰዎች ማስረጃዎችን ማየት ስለሚፈልጉ ትንሽ ቀጥላል። እሺ ምንድነው አሁን እውነት ለማውራት ያው ይሄ ከሰው ጋር መጨቃጨቁ መዳረቁ ምናምን ነገር እኛ ድሮ ቲክቶክ ላይ ያደግንበት የኖርንበት ነገር ነው። ቆየን ከሰለቸንም ጊዜ በሚያውቀው ግን አሁን ያላችሁበትን ለዛ ነው አሁን
ሁላችሁም ራሳችሁን አሁን ተሜ ቅድም ያነሳው ጥያቄ ላይ ነው ባይዘው ወንጌል አማኞች አትበሉ ራሳችሁን። ኦኬ ህብረት በመካከላችሁ የሰማይና የምድር የሚያክል የትምህርት ልዩነቶች አሉ። የሰማይና የምድር የሚያክል ሁላችሁም ጋር ከአንዱ ዲኖሚኔሽን ወደ ሌላ ዲኖሚኔሽን ስቴጁ በጣም ብዙ የትምህርት ልዩነቶች አሉ። ነገረ እግዚአብሔር ላይ፣ ነገረ ክርስቶስ ላይ፣ ሚስጥራት ላይ፣ ነገረ ድነት ላይ ምኑን አንስተን ምኑን እንተው እንዴ? እውነት እናውራ ከተባለ እኮ ቅርብ ጊዜ ተሜ አንድ ቪዲዮ ተመልክተ ከሆነ እኮ ማን ነው አሁን በዚህ ጊዜ እንግዲህ እሱንም ደግሞ ነብይ እያሉ ይጠሩታል። እኔ በጣም እኮ ነው ክርስቶስ ከድንግል ማርያም ስጋ ነስቷል ወይስ አልነሳም የሚለውን ትምህርት መጽሐፍ ቅዱስ ላይ ግልጽ ያልሆነ ትምህርት ነው ብሎ የሚናገረን ሰው በዚህ ጊዜ ነብይ ማለት እኮ ነብይ ጥላው ኤግዛክትሊ ነብይ ጥላው እንኳን በብሉይ ኪዳን ጊዜ አልኖርን። ይሄ እኮ በድንጋይ የሚያስወግድ ትምህርት ነው ወዳጅ በብሉይ ኪዳን ጊዜ ብንኖርና ፕሊዝ ምንድነው ይሄን የትምህርት ልዩነታችሁ ኖቲስ ማድረግ አለባችሁ ነው። ሁሌ እንደምንናገረው እሱ ነው እኮ በቃ ወይ ስትመጡ ስትገቡ እኮ በቃ እኔ ከዚህ ዲኖሚኔሽን የመጣሁት ብላችሁ እዛ ላይ አውሩ። ወንጌል አማኞች እያላችሁ አታውሩ ነው ዋናው ዓላማ። ኦኬ በጉያ ውስጥ እግዚአብሔር መላእክትን ራሱ የሚድኑና የሚጠፉ መላእክትን ቀድሞ ወስኗል እየተባለ ሰይጣንን ራሱ ምንም እንዳላደረገ ሰይጣን እግዚአብሔር ወስኖበት ወደ ዘላለም ጥፋት እንደሄደ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ደግሞ እግዚአብሔር ቀድሞ ወስኖ በቃ እሱ ባወቀው እግዚአብሔር ቀድሞ ወስኖ ለዘላለም ሕይወት እንደመረጣቸው እየተባለ ሰይጣንስ ምን አጠፋ? እውነት እናውራ ከተባለ እኮ በዚህ ትምህርት ሰይጣን ምንም አላጠፋ። ምንም እንዴ በቃ ተወስኖበት ነው እንዴ። እኛ ስለምን ዛሬ ክርስትናችንን በትክክለኛው መንገድ ጌታ ተመላለሱበት ባለው መንገድ ለመመላለስ ለምን እንሞክራለን? ተሚ ቀድሞ ከተወሰነበት እኮ ምንም ባናት ብትገለበጥ ምንም አታመጣ ምንም። እና እባካችሁ እንደው ራሳችሁ ለመመርመር ሞክሩ በተቻለ መጠን። ኦኬ ራሳችሁ ለመመርመር ሞክሩ። ይሄን ለማለት ያክል ነው። ተሚ ይቀጥሉ። ያ ጋዲ ቃልዮት ያሰማልን። በዚህ አጋጣሚ ሌላችሁ በፈልገው ፕሮቴስታንቶች ስትገቡ እኔ ከዚህ ነኝ እንጂ ልትሉ የምትችሉት እኛ ማለት አትችሉ። በአግባቡ እኛ ሲባል አልደግመውም ቃሉን የተልእኮ ለትውልድን ቃል እግዚአብሔር ምሕረት ያደርግልን። እግዚአብሔር ምስክሬ ነው። ልቤ በጣም ነው የደነገጠው። ጋዲ ማልዋሽ ነገር በጣም በተለይ ይሄን ያክል እማ ገስት ልከሻለ እና ይሄን ያክል የከፋ እንትን ይኖራቸዋል ብዬ በጣም የከፋ ነገር ይኖራቸዋል ብዬ አላስብም። እና በጣም ነው ማዝነው። በመድኃኒዓለም ኢየሱስ አምላክ ነው። ኢየሱስ ክርስቶስ ያሸነፈው የጨለማውን ገዢ ነው፣ ዲያብሎስን ነው። ኢየሱስን እንዴት ከሰይጣን እኩል አድርጋችሁ ኢየሱስ ሰይጣን ነው ብሎ እንዴት እናስተምራለን? ምን አይነት ጭንቅላት ቢኖረን ነው? ይሄን ትምህርትንስ ተምራችሁና እያስተማራችሁ የሰላም እንቅልፍ ትተኛላችሁ? ኢየሱስ ሰይጣን ነው እየተባለ ይሄን እያስተማራችሁ የሰላም እንቅልፍ እንዴት ተኛላችሁ? ጋዲ እስኪ ዘውዱ የምትባለዋን ነገር አናግራት አንድ ጊዜ አንድ እንትን ላዳምጥ። እሺ ሰላም ላንቺ ይሁን ሰላም ላንተ ይሁን ዘውዱ። እግዚአብሔር ይመስገን። ሰላም ለእናንተ ይሁን። አሜን። እግዚአብሔር የተመሰገነ ይሁን። እኛ በጣም ደህና ነን። ከየት ቤተ እምነት ነው ወንድማችን? ከትውልድ ለትልቆ። ኦኬ ቅድም ተሚ ሲለው የነበረው ቤተ እምነት ማለት ነው። እንትን የምትሉበትን ግለጽ ስላላኝ የምታመልኩበትን። አሁን ምን መሰለህ? እሺ ችግር የለውም። ምን ቅድም የተነሳው ቶፒክ ላይ ለማውራት ከሆነ እኔ እውነት ለማውራት ቶፒኩም ትንሽ ዲስተርብ የሚያደርግ ስለሆነ ግን ምን ነበር የቸርቹን ስም ያልከኝ? አንዴ ደግሞ ተልእኮ ለትውልድ ነው ያልከኝ? ተልእኮ ለትውልድ ነው ጋዲ ያ ትምህርት ነው። እሺ መች ነው ቸርቹ የተመሰረተው? ተልእኮ ለትውልድ ቸርቹ ሳይሆን እዚህ ጋር እናንተ ማወቅ ያለባችሁ ምንም ባክግራውንድ የለውም። እኔ እሺ ቆይ ተረጋጋሽ። ቆይ ለምንድን ነው አንድ ፕሮቴስታንት አይደለም ልጁ? ሲጀመር ባክግራውንዱን እዚህ ያላችሁ ሁላችሁ ማየት ትችላላችሁ። ልጁ ፓስተር አይደለም። ልጁ አንተ ሰውዬ ምን እንደምትለን ቆይ ሰው ሚውት እንዳደረግ ለምን እንደሚገፋፉኝ አይገባኝም። እስቲ ተረጋጉ። ስትገቡ ለምንድን ነው ስፒሪታችሁ ጤነኛ የማይሆነው እንዴ? በእግዚአብሔር መልስ አስገባው። ዘፈን ነው እንዳለ ባክግራውንዱ ዘፈን ነው። እኔ ስለ ዘፈን አላወራም። ምንም አይደለም። ፓስተር አይደለም። አንተ ሰውዬ ሚውት አድርግ ነው ማለት ነው። ኧረ በመድኃኒዓለም እንተሳሰብ። እዚህ ያላችሁ ሁላችሁም ስሙ። ፓስተር አይደለም። ወንድ ከሆንክ እስቲ መልስ አስገባ። ወንድ ከሆንክ መልስ አስገባና ናውጣ
ውጣ ከዚህ ትቀጥላለህ። ከጋዲ ጋር ቆይ አንድ ጊዜ ሚዩት አድርግ። ጋዲ የተወሰነ ይበል። ስትገቡ የመረጋጋት መንፈስ ጋዲ ይቀጥል። አይ እኔ ለምንድን ነው ቆይ ስትገቡ እየጮኻችሁ የምትገቡት? ኧረ በጌታ ስም እንዴ! ደግሞ መንፈስ ቅዱስ የመንፈስ ቅዱስ ጸጋ እያላችሁ የምትጮቱም እናንተ እኮ ናችሁ እንዴ! ጭራሽ የመንፈስ ቅዱስ እኮ ምኑም አይታየም እኮ እንዴ! እስቲ ተረጋጉ እንዴ! እስቲ ረጋ ብሉ። ስትገቡ ረጋ ብላችሁ ለማውራት ግቡ። እየጮኻችሁ አትግቡ እንዴ! መንገድ ላይ እኮ ወይ ለስብከት የወጣችሁ ነው የምመስሉት እኮ። ፕሊዝ ኧረ በጌታ ስም ተረጋጉና ለመማማር ይሁን ስትገቡ። ኦኬ እንደዛ አድርጉ። እሺ ይቀጥሉ። ተምዬ ጋዲዬ አናግረው። ሰውነት ዮኔስ የት ቤተ እምነት ነህ? ብቻ መሰለኝ አይደል? አዎ ክርስቲያን ነኝ። እንዴት አላችሁ? ያው በአንዳንድ ነገሮችን እየሰማን ነበር፣ ያው ለጆሮ የሚቀፉትን ጨምሮ እንደው ፕሮሞት ማድረግም እንዳይመስልብን አንዳንዴ እንደዚህ አይነት ነገሮች እንደው እንዳይለመዱም ጭምር አንዳንዴ በኋላ እንዳደረጋችሁት ማውረዱም የተሻለ ሊሆን ይችላልና ከዛ አንፃር እንዲህ አይነት ቀልድ የሚያወሩ ሰዎችን ማውረድም አንዳንዴ ዲቤት የማይሆኑ ለክርክር የማይመጥኑ ነገሮች ምናምን እንትን ሲሉ ከዛ ጥያቄ የማይፈጥሩ ነገሮች ጥያቄ እየፈጠሩ ምናምን ሊሄዱ ይችላሉና እንደው ለኦዲየንሱም ክብር ሲባል እንዲህ አይነት ሰዎችን ብዙ እንትን ባትሉ ላለሁ እንደ ኮሜንት ግን ባይዞ ፈሪሳውያንም እንደዚህ ይሉ ነበርና ፈሪሳውያን በዮሐንስ ወንጌል ምዕራፍ 8 ቁጥር 52 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ እንደውም ከነዚህ የተወሰነ ይሻላሉ። ለምሳሌ አይ ጋኔን አለበት እያሉ ይሉ ነበርና ፈሪሳውያን ይሉት የነበረውን እንደውም እነሱ ደግሞ ትንሽ ከፍ አድርገው ስኬሉን የተወሰነ እንደዛ አይነት ነገር ይዘው ሲመጡ ብዙ ባንቀበላቸው። ጋዲን ስላገኘሁት በጣም ደስ ብሎኛል። ሌሎችንም ወንድሞች አንድ ጥያቄ ጋዲሳን ለመጠየቅ ነበረ። ጋዲሳ መጠየቅ እችላለሁ? ሰላም ላንተ ይሁን ወንድሜ። ሜቢ አላቅም ከርዕስ መውጣት ካልሆነ የምችለው ከሆነ እሺ ልሞክረው። እሺ ወንድማችን። እሺ እግዚአብሔር ይስጥልኝ። ሰላም ላንተ ይሁን። አመሰግናለሁ። አንድ ወዳጅ አለኝና በቅርቡ የተዋወቅኩት ምንድነው የይሖዋ ምስክር ምናምን የሚባል ኦኬ ጆቫስ ዊትነስ የሚባሉት የይሖዋ ምስክሮች እና ለነሱ የተወሰነ ፖይንት እንድትነግረኝ ነው። ያው መምህራንን ለማገናኘት ነው በእርግጥ እኔ ፕሮሚስ ያደረግኩለት ነገር። ያው ብዙ መምህራን አሉ እነርሱ እንደማገናኘው ነው፣ ግን ከኔ ጋር በደንብ ማውራት ይፈልጋልና አንዱ የተወሰነ ፖይንት ብትነግረኝ ያው እንዲማር ነው እንዲድን ነው እንጂ ለክርክር ፐርፐስ አይደለም። አንድ እንትን መጽሐፍ አለ። አሁን ምን መሰለ የይሖዋ ምስክሮች ወይ ደግሞ እነዚህ ጆቫስ ዊትነስ የሚባሉት ያው የዚህ ዘመን አሪዮሳውያን እንደማለት ናቸው። ምንድነው ትምህርታቸው? ያው ትምህርታቸው ማወቅ ይፈልጋል መጀመሪያ ዲፌንድ ከማድረጉ በፊትና ትምህርታቸው ባጭሩ ምንድነው አጠር ባለ መልኩ ወልድ ፍጡር ነው። ኦኬ አብ ወልድን ፈጥሮ ከስነ ፍጥረት በፊት ማለት ነው። አብ ወልድን ፈጥሮ በወልድ ደግሞ ዓለማትን ፈጠረ የሚል አይነት ትምህርት ነው ያላቸው። ያው በስላሴ አያምኑም እንዳልኩ ወልድ ፍጡር ነው ብሎ ነው የሚያምኑት። ያው አሪዮስ በፊት ይጠቅስ እንደነበረው መጽሐፈ ምሳሌ ምዕራፍ 8 ነው የሚጠቅሰው የሚጠቅሱት ብዙ ጊዜ ጥበብ የምትናገርበትን ክፍል አለ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 21 22 ጀምሮ ያለውን ክፍል። ከዛ ስለ መንፈስ ቅዱስ ሲናገሩ ደግሞ መንፈስ ቅዱስ የራሱ አካል አለው ብሎ አያምኑም። ኃይል ብቻ ነው ኢትስ ጀስት ኤ ፓወር ብለው ነው የሚያምኑት። ኦኬ እንደዛ ብለው ነው የሚያምኑት። ስለዚህ ሁሌም ከይሖዋ ምስክሮች ጋር ስናወራ መጀመሪያ ማውራት ያለብን እነሱ ብዙ ጊዜ ሌላውን ነገር ማይነር አድርገው አለ አይደል። እነዚህ ለምሳሌ በዓል ለምዶ የምታከብሩት መጽሐፍ ቅዱስ ላይ እኮ ለምሳሌ በበዓላት ደረጃ የሐሙስ ራት የሚባለውን በዓል ብቻ ነው የሚያከብሩት። ስለ ሲኦልና ስለ ገነት በሚያስተምሩበት ጊዜ እንዳልኩ ለምሳሌ ከዚህ በኋላ ልክ ሰው ሲሞት ባይ ዲፎልት በቃ ዝም ብሎ ነው የሚቆየው። ክርስቶስ ዳግም ለፍርድ እስኪመጣ በቃ ምንም በየትኛውም ሰው ሲሞት ዝም ብሎ ይቆይና ከዛ በኋላ ደግሞ ገነትና መንግስት ሰማያት የሚገቡት በዛው ይገባሉ። ሲኦል ግን የሚባል ነገር የዘላለም ስቃይ የሚባል ነገር የለም። ነፍስ ፔሪሽ ነው የምታደርገው ነው የሚሉት አለ አይደል። ከመኖር ወደ አለመኖር ነው የምትሄደው እንጂ ስቃይ የሚባል ነገር የለም የሚል እምነት አላቸው። ኮምፕሊትሊ መጽሐፍ ቅዱስ ያልሆነ ትምህርት ነው ይህም ትምህርት። ለምንድነው ይህም በዓል የምታከብሩት? ለምንድነው እንዲሆኑ አይነት ነገር ማውራት የሚፈልጉት? ግን በመጀመሪያ ሁሌም ከነሱ ጋር ስናወራ ማውራት ያለብን መሰረቱ መሆን ያለበት የክርስቶስ ኢየሱስ አምላክነት ላይ ኦኬ፣ ወልድ የባህሪ አምላክ መሆኑን እዛ ላይ ነው
ኦኬ እሱን ማሳየት ከቻለ ሌሎች ነገሮች ቀስ ብለው የሚመጡ ነገሮች ናቸውና ሜቢ አንድ መጽሐፍ አላቅም ቆይቻለሁ ካነበብኩት ግን የፖፕ ሽኖዳን የአቡነ ሽኖዳን አጌንስት እንግሊዘኛ መጽሐፍ እንግሊዘኛ ማቴሪያል ታነባለህ ወንድማችን የሚያስቸግር አይመስልም ማለት እሺ ንገረኛው ሶርሱ የፖፕ ሽኖዳን አጌንስት ጆቫስ ዊትነስ ብለህ ሰርች አድርግ ያው የፖፕ ሽኖዳ መጽሐፎች ጉግል ላይ ፍሪ ስለሆኑ ቀለል ባለ መልኩ አቡነ ሽኖዳ ብዙ ያንዛዙትም እንዳልኩ አጠር ቀለል ባለ መልኩ እነሱ የሚያነሷቸው ምንፍቅናዎችን ኢዚሊ አድሬስ ያደርጋሉ እና መልስ የሚሰጡባቸዋልና ፖፕ ሽኖዳ አጌንስት ጆቫስ ዊትነስስ የሚል መጽሐፍ አላቸው በፒዲኤፍ ማለት ነው እና ኦንላይን ሰርች ብታደርገው በእርግጠኝነት ታገኘዋለህ እሱን መጽሐፍ አንብበው ይጠቅማል አንዳንድ ሪፈረንስም ይጠቅማል እንደዛ አድር ከዛ ባለፈ እነሱ መጽሐፎች ሪፈር አድርገህ ያወራ ምናምን አትሰም ፖይንት የሆነ ችግር የሚያጋጥም ከሆነ ሜቢ መተጋገዝ ያለብንም ጊዜ ምናምን ካለ ችግር የለም በውስጥ ሚሴ ይጻፍልኝ ወንድማችን እሺ እጅግ አመሰግናለሁ በቃ ኮንታክት አደርጋለሁኝ የበለጠ እንትን ማለት ካላቸው አወራለሁ እንትን ኮንታክት እሺ ወንድማችን እሺ እግዚአብሔር ካንተ ጋር ይሁን በርታ እግዚአብሔር አንደበት ይሁን እሺ እሺ ጋዲ ወይ ታሜ አንተ ያስገባው ገዛኝ ኪንግ የሚለው ገዚ ኪንግ አይ እኔ ማንንም አልተቀበልኩም አይ ሰላም ጤና ይስጥልኝ እንዴት ናችሁ ሁላችሁንም ሰላም ብያለሁ እግዚአብሔር የት ቤተ ጋዲሳ የተናገረው ላይ ለመጨመር የኦርቶዶክስ ቤተክርስቲያን ምዕመን ነኝ አንድ ጊዜ አንድ እንግዳ እንቀበልና ወደ እርሱ እንመጣለን እሺ መልካም ዘውዱ አቤት ተሜ አቤት ሰላም እንዴት ነህ ሁሉ ሰላም የት ቤተ እምነት ነህ ቅድም ገብቼ ነበር ልጁ ወንድሜ የቅድምህን ተተ አንድ ጊዜ ለምን ተከፈለክ ተሸክሞ እንደ ስዕል ስለው ለምን አዞረ ምን ይናዳንተኝ አንድ ጊዜ ገስት ከገባ ስለቀድሙ ሳይሆን ስለአሁኑ ነው ማወራው እኔ ስለቀድሙ አላቅ ጨርሻለሁ የት ቤተ እምነት ነህ ነግሬያለሁ እንኮ ቅድም ነግሬያለሁ የት ቤተ እምነት ነህ አጠር አድርገህ ንገረኝ ምን አይነት ሰዎች ናቸው በጌታ ተልኮ ለትውልድ ነው የማመልከው በጣም ጥሩ ተልኮ ለትውልድ ማለት የሐዋርያው ዘላለም ቸርች ነው መልካም ያንን ቶፒክ አላነሳውም እኔ ቤት ራሱ አሁን ከዚህ በኋላ የቶፒክ የሚነሳ አይመስለኝ አይ ተሚ ውሸት ስለሆነ ነው አላነሳም የምትለው ልጁ ፓስተር አይደለም ሲጀመር ፓስተር አይደለም ዘውዱ እባክህ እንደው አንተም የሆነ አካል መልስ አስገባው አይደለም ዘፈን ነው እንዳለ ከኋላ ይኸውልህ ያለው እስኪ አዳምጥ አንተ ራሱ እየዘፈንክ ነው ያለው እኮ ሚውት አድርግ አዳምጥ አንድ ጊዜ አታስወርደው ቆይ አንዴ ይሄ ለምንድን ነው የህፃን ልጅ ፕሮፋይል ነው ያደረገው ደግሞ ኧረ እባክህ እሺ በምትወዳት ልጅ እኮ ነው ፕሮፋይል ላይ ባለችው ኧረ እባክህ ተረጋጋ እንዴ በእግዚአብሔር ስም አሁን ምን መሰለህ እውነት እናውራ ከተባለ እኛ የሰው ጉድፍ ምናምን እዚህ ጋር እንትና እንዲህ ነው አንልም እንጂ ፓስተሮቹ እንዳለ እኮ ዘፋኝ ናቸው ስለዚህ ዘፈን ቢያደርግ እኔ ምንም አይደንቀኝም ፓስተር አይደለም አያስብልም ዘፈን ማየት እሱ ፕሮፋይል ላይ ኦኬ ይሄ ነው ወቅ ሁለተኛ ግን እርሰው ልጁ አይደለም ነው እኮ ፓስተር አይደለም እኔ ስለዚህ አይደለም ያወራሁት ያለው እሺ አይደለም እሺ በቃ እኔ እናንተ እናውራሽ ይኸውልህ ፓስተር አይደለም መልሰህ አዝገባው ነው ይኸውልህ ፕሮፋይሉን እንዳለ ባክግራውንዱን ማየት ትችላላችሁ ከስር ያላችሁ ማየት ይችላል እንደዚህ እናርገ ቆይ በእናትህ ሚውት አድርግና እዚህ ጋር ያላችሁ የወንጌል አማኞች ሁሉ ፓስተር አይደለም ልጁ ፓስተር አይደለም ዋናው ርቃል ቤተ ጳውሎስ ሰማም ድምጽ እሺ ሰማለው አሁን መኪና ጋር ብሉቱዝ ላይ አሁን የሚሰማ ከሆነ ምናልባት ሰውነት ለሚለው ወንድማችን ገዝሽን የማውቀው ኦርቶዶክሳዊ ወንድም ስለሆነ የሚጠቅም አንዳንድ ነገር ስለሚነግረው ትንሽ ነገር ቢለው መልካም ነው ገዝሽ ከዛ ሌሎች ተወያዮች ገብተው ይወያዩ ምናልባት ግን በቅድመ ተነሳው ላይ ጋዲ በተናገረው ላይ ድምጽ ርቋል ገዝሽ ቀጥል እሺ ቴንክ ዩ ፖል ሰውነት ያው ጋዲሳ አብዛኛው የሆኑ ናቸው ዝግጁነታቸው ምንድነው ኢቭን ወደ አንተ ከመምጣታቸው በፊት እያንዳንዱ የራሳቸው መጽሐፍ አላቸው ለምሳሌ ኦርቶዶክሳዊ ስታገኝ የሱን ስሜት የሚኮረኩሩ ጥቅሶች የቶቹ ናቸው እንዴት ነው አንተን እንትን ያደርጋል ኢንቮክ ያደርጋል ያነሳሱዋል
ፕሮቴስታንት ሲሆን እንዴት ነው? ሙስሊም ሲሆን እንዴት ነው? የሂንዱ እምነት። ስለዚህ በጣም ተዘጋጅተው የሚመጡ ናቸው። ዋናው ቁም ነገሩ ምንድነው? መጀመሪያ አካባቢ የእምነታቸውን አንኳር አይነግሩህም። ለምሳሌ እኛም ክርስቲያን ነን ይሉሃል፣ ግን ክርስቲያን አይደሉም። በኋላ ደግሞ ስትቆይ ክርስቲያን አለመሆናቸውን ታውቃለህ። በዋናነት በሚስጥረ ሥላሴ አያምኑ። በሚስጥረ ሥላሴ አለማመናቸው ደግሞ ብቻ ሳይሆን የመጽሐፍ ቅዱስ ያተረጓጎም መንገዳቸው ትንሽ ለየት ይላል። ለምንድነው ለየት የሚለው? ለምሳሌ የራሳቸው መጽሐፍ ቅዱስ አላቸው፣ የራሳቸው ኮሜንተሪ ያላቸው፣ የራሳቸው ማብራሪያ ያላቸው። ሁለተኛ ሁሉም ተመሳሳይ በዓለም አቀፍ የሆነ ተመሳሳይ ትምህርት ይወስዳሉ እና አንተ ከነሱ ጋር ስትነጋገር በስስ ጎንህ ይመጡብሃል። ለምሳሌ እኛ እንደሌሎቹ እኮ ፕሮቴስታንቶች አይደለንም ይለዋል። ኖርማሊ አሁን ከኦርቶዶክሳዊ ፐርስፔክቲቭ ስትነሳ ፕሮቴስታንቶች ማይሉት ነገር አሁን በሚስጥረ ሥላሴ እንደምንስማማ ስለምታውቅ ጥያቄ አይሆንብህም። እሱን ሳታነሳ በአንዱ ጎን ይገቡብህና እሺ መጽሐፍ ቅዱስ እናጥና፣ አተረጓጎም ትክክል አይደለም። በጣም ሎጂካል ናቸው። የቋንቋ አጠቃቀማቸው ምንም ይሄ ልንቀናባቸው የሚገባ ነው። በዚህ በመዘጋጀታቸው የሚሰጡ የሚነበቡ ጽሁፍ ስቴፑን የጠበቀ ነው። ይሄንን አንብብ አንቀጽ በአንቀጽ ጥያቄ ያለው ይሄ ንቁ መጠበቂያ ግንብ ደግሞ ተጨማሪ መጽሐፎች ይሰጣሉ። ይሄ ለምንድን ነው? ኦብጀክቲቭ ምንድን ነው? ከዋናው ከክርስትና ትምህርት ያወጡሃል። አስተምሯቸውን የመረመሩ ሰዎች ለምሳሌ ከፕሮቴስታንት ማነው ዶክተር ተስፋዬ መርምረው የሰባሎያን ኑፋቄ ነው የአሪዮስ ኑፋቄ ነው ብለው ሰባሎያን እንኳን ያለው ሪሊጂየሶችን ነው የአሪዮስን ኑፋቄ ያመጡ የመሆናቸው በጣም ትንታኔ ይሰጣል። ለምንድን ነው መጽሐፍ ቅዱስን የሚተነትኑበት መንገድ ያንተን የተዛባ ከመሆኑ አንፃር ብቻ ሳይሆን ለምሳሌ የሚስጥረ ሥላሴ ትምህርት የባዕድ ትምህርት ነው ብሎ ሊያሳምኑ የማይጥሩት የማይፈነቅ ጥርጣሬ ውስጥ ይጥሉሃል። በተለይ በጣም ካልተዘጋጀህ ዝግጁነት በጣም ወሳኝ ነው። እንኳን እንደዚህ አንዳንድ ጊዜ አልፎ አልፎ የሚማር ሰው ይቅርና የተማረውን ሰው ኢንሳይክሎፒዲያ ይሄ አሁን በሜንስትሪሙ በህይወታችን አሁን ኢንሳይክሎፒዲያ ስታንዳርድ የሆኑ መጽሐፎች የሕክምና መጽሐፎችን እንደዚህ እንቀበላለን ለህይወታችን። የብሪቲሽ ኢንሳይክሎፒዲያ እንደዚህ ነው የሚለው ይለዋል። ሁላችን አሁን ኢንሳይክሎፒዲያ የእውቀት መዝገብ እንደሆነ እናውቃለን። እከሌ የተባለው ታዋቂው እንደዚህ ነው ያለው ይለዋል። በአብዛኛው ሰዎች ሲያጠኗቸው ተከትላቸው ብትሄድ ያለው ይለዋል። በአብዛኛው ሰዎች ሲያጠኗቸው ተከትላቸው ብትሄድ ያለው ይለዋል። በአብዛኛው ሰዎች ሲያጠኗቸው ተከትላቸው ብትሄድ ያለው ይለዋል። እና እኔ አሁን እንደ ወንድማዊ ምክር መመክር ምንድነው የነሱ አንተን አታክ የሚያደርጉበት ካልተዘጋጀህ የሚመጡበትን ካላየ ሳይንስ የሚያወሩ ይመስላል። ምክንያቱም በሎጂክ ላይ በጣም የተደገፉ ናቸው፣ በሳይንስ ላይ የተደገፉ ናቸው። ለምሳሌ ደም ለምን መውሰድ እንደሌለብህ ሳይንቲፊክ ሳይንስ በራሱ የደረሰባቸው የእውነት መመሪያዎች አሉ። እነዛን ከመጽሐፍ ቅዱስ ጋር ያያይዙብሃል ለማሳሳት ሎጂካል አሁን ክስተቶች ለምሳሌ ዓለም አቀፋዊ የሆኑ ክስተቶችን መጽሐፍ ቅዱስ ውስጥ ከተው ተርጓሚ እነሱ እንደሆኑ ያሳዩዋል። ስለዚህ ምንድነው መደረግ ያለበት? ከአንድ ጆቫ ዊትነስ ጋር አንድ ሰው መነጋገር ካለበት መጀመሪያ የማይናወጥ እምነት እንዲኖርህ ያንን ትምህርትን ደግሞ የመከላከል አቅም ሊኖርህ ይገባል። ያ በምንድነው የሚገኘው? በማጥናት ከመምህራን ጋር በመሆን በተለይ ሚስጥረ ሥላሴ ላይ ያለህን ትምህርት፣ ሚስጥረ ስጋዌ ላይ ያለህ ትምህርት ወሳኝ ነው ከነሱ ጋር ለመነጋገር። እነዚህ ሁለቱ ላይ መመለስ ወሰድ ድልህ በእርግጠኛነት ነው የምነግርህ በጣም ከፍተኛ ነው። ፕሮባቢሊቲው ከፍተኛ ነው። በጣም ትዕግስተኛ ናቸው። ባልከው ሰዓት ይቀጥሩሃል። ይሄ የህይወትን ማኒፌስቴሽናቸው ለምሳሌ ፕሮቴስታንት እምነትና ስራ አይገናኝም፣ በእምነት ነው ምንድነው ነው የሚሉት። እኛ ግን እንደዛ አይደለንም፣ እምነትና ስራ እንደሚገናኝ እናምናለን ይሉሃል። አየህ፣ በዚህ መንገድ ሲመጡ ትለያላችሁ እንዴ ብለህ ስትሄድ ይሄው ህይወታችን ብታያቸው ደግሞ አለባበሳቸው ንጹህ ነው። ኤቭሪቲንግ ይሄ ማኒፌስቴሽናቸው ምንም እንትን የለውም። አስተምሯቸው ካልሆነ በስተቀር በምታየው ነገር እንዳትሸወድ
ጥንቃቄ ማድረግ በተለይ የነሱንም ጽሁፍ የሜይንስትሪሙን የክርስትና ትምህርት የሚያውቁ ሰዎች የጻፏቸውን መጽሐፎች ቅድም ጋዲሳ እንደጠቀሰው የአቡነ ሽኖዳንን መጽሐፍ በተለይ የተስፋዬን መጽሐፍ እኔ የምንም የፕሮቴስታንትም ቢሆን የእሱን መጽሐፍ ብታነብ እነሱን ለመቃወም በጣም እሺ ውዶች እንዴት ናችሁ? ሰማለሁ? አዎ አልሰማም? ተምዬ ትሰማለህ? በውስጥ ሰው ይሁኔ በውስጥ ጋዲን አውራው። በዚህ አጋጣሚ ጆቫ ዊትነሶች እውቀት አላቸው ብዬ አላስብም። እኔ እውቀት ቢኖራቸው ኖሮ ይሄ ንቁ ምናምን የሚል ትራክት ይዘው ይሄዳሉ ብዬ አላስብም። ቀጥሎ ደግሞ የፈለገ ነገር እባብነቱን አይተውም። የእባብ ልጅ እባብ ነው። ተኩላን በትምህርት ምክንያት በትምህርት አንድነት ደግሞ ወይም ደግሞ በትምህርት መስማማት ተኩላ በግ አይሆንም። ተኩላ ነው። የተስፋዬ ሮቤሊ መጽሐፍ ያው መናፍቅ ነው እና የተስፋዬ ሮቤሊን መጽሐፍ አንብቡ የሚል ሰፖርትን እኔ አልደግፍም። ቤተክርስቲያን ከበቂ በላይ ሊቃውንቶች አሏት፣ ከበቂ በላይ አስተማሪዎች አሏት፣ ከበቂ በላይ እውነትን እነሱ ተስፋዬ ሮቤሊን እንደ አባት ወይም ደግሞ እንደ መጽሐፍ ቅዱስ አዋቂና ሊቅ አድርገው ጴንጤዎች የሚቀበሉት ነገር ከምን አንጻር ነው እስካላችሁኝ ኦንሊ ጂሰስ በደቡብ በኩል ያሉትን መናፍቆችን እየበዘበዙባቸው ነው እና ያንን እየበዘበዙባቸው ስላለ ያላቸው አማራጭ ተስፋዬ ሮቤሊ እንደ አባት አድርገው መያዝ ነው። አሁን ለምሳሌ ያክል የነሱ ቄስ አለ። ያ ቄሳቸውን ሊመታላቸው ይችላል ብለው የሚያስቡት ሊቃውንት አንዳለን ብለው የሚያስቡት ሊቃውንት ዶክተር ተስፋዬ ሮቤልን ነው። ዶክተር ተስፋዬ ሮቤሌ የመጽሐፍ ቅዱስ ማህበር ውስጥ እንደ አንድ ኮሚቴ ወይም ደግሞ እንደ አንድ እንትን ሆኖ ይሰራ ነበር። አሁን የለም እዛ ግሩፕ ውስጥ። ስለዚህ ማንበብ ካለብን የቤተ ክርስቲያንን መጽሐፍ ነው የምናነበው። ጥያቄ የሚፈጥርባችሁ ነገር ካለ ደግሞ ልጠይቁ የሚገባው የቤተ ክርስቲያን ሊቃውንቶች መምህራኖች አሉ። ኦልሞስት ደግሞ ሰው ኢየሱስ ክርስቶስ ራሱ ምን አለ? ኃይልን ሳትሞሉ ከኢየሩሳሌም እንዳትወጡ አለ። የሆነ እውቀት ውስጥ ሳንደርስ ከሰው ጋር መከራከሩ ምንም አይጠቅመንም። የዳንበት እውነትና ገባን ብለን የምንቀበለው እውነት ለእኛ ከበቃን ለሌላው እስክንደርስ ድረስ ኃይልን እውቀትን ከቤተክርስቲያን ከአባቶች እግር ስር ቁጭ ብለን መማር ቤተክርስቲያን ያስቀመጠችውን ሊቃውንቶችን ደግሞ ቁጭ ብሎ መማር ነው። እኛ ኦርቶዶክሳውያን ነን፣ ፕሮቴስታንት አይደለንም። የሆነ ነገርን ይመታልናል ብለን ከምናስበው ከተስፋዬ ሮቤሊ ከእንትናም እያልን የምንቀበለው መጽሐፍ የለንም። በቂ የሆነ መጽሐፍ አለን፣ በቂ የሆነ ትምህርት አለን። ኦርቶዶክስ ተዋሕዶ ለዘላለም ጸንታ ትኑር። ከበቂ በላይ ማስተማሪ ስለሆነች እውቀት ደግሞ አላቸው ብዬ ደግሞ አላስብም። እኔ እነማንን ኦንሊ ጂሰሶችንም ሆነ ጆቫ ዊትነሶች የሰው ልጅ በመጽሐፍ ቅዱስ እውቀት ጎዳና ከፍ ካለ ኦርቶዶክስ አለመሆን ነው ማይችለው። ይሄ ነው እውነታው። ኦርቶዶክስ እግዚአብሔርን ስለምትሰብክ እግዚአብሔር ጣዖት ስላልሆነ ሁልጊዜም አዲስ ስለሆነ ትምህርቱ እያረካንና እየረካን ነው የምንሄደው። ጋዲ ወደ አንተ ልቀጥል ወንድም አለ። ለዚህ ነው ያስወጣሁት። አዎ አይ ወንድማችን ያው የሰጠው ምክር ኦፍኮርስ ያው ለወንድም ከማሰብ እየሰጠ ነው። ግን እንደተባለው ዛሬ አይደለም እነሱ ዛሬ ለሚያነሱት ምንፍቅና ቤተክርስቲያን ዛሬ ሳይሆን የዛሬ 1700 1800 ዓመት ቅዱስ አትናቴዎስ ለምሳሌ ሴንት አትናሺየስ ማለት ነው የአሌክሳንድሪያው አጌንስት አሪያንስ የሚል ጽሁፍ አለው። ዲስኮርስ አጌንስት አሪያንስ የሚል በአራት ክፍል የተከፈለ ጽሁፍ አለው እና ዛሬ ጆቫዎች ለሚያነሱት ነገረ ክርስቶስ ላይ ለሚያነሱት ጥያቄ በሙሉ ያኔ የዛሬ 1700 ዓመት የቤተክርስቲያን አባቶች መልስ ሰጥተዋል። የዛሬ 1700 1800 ዓመት እና ቀደም እንዳልከው ቤተክርስቲያን ከበቂ በላይ ብዙ አባቶች መልስ የሰጡበት ብዙ አባቶች የክርስቶስ አምላክነት ላይ ብዙ አባቶች ጽፈዋል። ምን ብለዋል? በጣም ያው ወንድማችንም ከክፋት አይደለም በእርግጥ ያንን ሪኮመንድ ያደርገው ብዬ አስባለሁ። ግን እንደተባለው ቤተክርስቲያናችን ውስጥ የጎደለ ነገር የለም። ፐርፌክትሊ ነገረ ክርስቶስ ለቤተክርስቲያናችን የምትታማ አይደለችም። ፐርፌክትሊ ከጥንት ጀምሮ ኦልሞስት ለ2000 ዓመት ጥርት ያለ ከመጽሐፍ ቅዱስ ጀምሮ የነገረ ክርስቶስ ትምህርት አላትና በቤታችን ያሉ ጽሁፎችም ብዙ የአባቶች ጽሁፎች አሉ፣ ብዙ የሊቃውንት ጽሁፎች አሉና እነሱን አድሬስ ብናደርግ የበለጠ ሪኮመንድ ይደረጋል። ለምንድን ነው ወንድማችን ተሚያውን እንደዚህ አይነት ከቤተክርስቲያን ውጭ ያሉ መምህራን ሪኮመንድ ማድረግ ለምንድን ነው ብዙ ጊዜ ጉዳት የሚያመጣው? አንዳንድ ሰዎች የሆነ መጽሐፍ ማንበብ ይጀምሩና የነዛን ሰዎች መጽሐፍ በዛው ማንበብ ይቀጥላሉ። በዛው ለምሳሌ
ለምሳሌ ዶክተር ተስፋዬ ሮቤሌ ኦንሊ ጂሰሶችን ለመቃወም ብለው ለምሳሌ ጥምቀት ያድናል የሚለው ኦንሊ ጂሰሶች ለምሳሌ ጥምቀት ያድናል ብለው ያምናሉ። ኦኬ በኢየሱስ ማንነት ላይ የተዛባ ትምህርት ኖሯቸው ጥምቀት ያድናል ይላሉና እነርሱን እንትን ለማለት ብሎ ጥምቀት አያድንም እንዴ በዚህ በሚታየው ውሃ ውስጥ የማይታየው እግዚአብሔር ጸጋ ሊሰጥ አይችልም ብሎ አጌንስት ጥምቀት ወይ ደግሞ አጌንስት ባፕቲዝም ጽፏል። ኦኬ ቀጣይ ደግሞ አሁን አንዴ የዚህን ሰውዬ መጽሐፍ አንብብ ብለህ ሪኮመንድ አድርገው ከዛ በኋላ ያ ሰው ቀጥሎ ደግሞ ሌሎች መጽሐፎችን እየገዛ አንብቦ ከቤተክርስቲያን ቢወጣስ ማን ነው ተጠያቂ የሚሆነው ነው? ትልቁ ጥያቄ እሱ ጋር ነውና ተሚም የተናገረው ወንድማችን ከዚህ አንፃር ነው። ታች ያለው ወንድማችን ሐሳብ በቀነት የተነገረ ቢሆንም ከዚህ አንፃር አንዳንዴ ጥንቃቄ ማድረግ ስለሚያስፈልግ ነው። እና ተሙ ይቀጥሉ። መምህር ብሬ ሰላም ብያለሁ። እንኳን ደህና መጡ። ያሰማልን ጋዲ መምህር ብሬ የተከበሩ እንዴት ኖት? እግዚአብሔር ይመስገን። ተሜ እንዴት ነህ? ሰላም ነው? እንዴት አለ? አለው ክብሩ ይስፋ ለመድኃኒዓለም። ጠፋ መምህርዬ። ኧረ እኔማ አለው አንተ ዘጋኸኝ ምናምን ነገር ጋዲ ከበጀሙ አከም ጀርት ነጋላ። እኔ ግን የተላከልኝን ልብሶችን አልፈልጋቸውም፣ ውሰዳቸው። አንዴ ተሜ ከጋዲ ጋር እናውራ። አይ እኔ እግዚአብሔር ጋዲ እሺ ቀጥሉ ጋዲ ወይ እንጂ ቀና ምጭ ኮን ዝም ደ ጋዲ ነገይናቲ ባይዘ አንተ እዚህ በውስጥ አታውራና ዝም ብለህ እዚህ ልጁ ስንት ቀን ቪዲዮ ይሰራል እዚህ ፕሮሞሽኑን በዜሮ ልታባዛበት ነው እንደዚህ ችግር አለ። በጸባይ ያውራኛ እኔ እንዲያውም እንትን እንዳል ሐሳብ እንዳልሰጥበት ልብሱ ላይ እኔ ምልክት ትናይን ታቀለ እንደ አንተ ተሜ አረ መምህር እርሶ አንደኛ ማን ሰራ እንደርሱ አይነት ልብስ እኮ በፋብሪካ ደረጃ የለም። የኔ አባት ከፍ አድርጋቸው መምህርን ከፍ አድርጋቸው መምህር ከፍ ካላሉ ማን ከፍ ሊል ነው? እግዚአብሔር ከፍ ያደረገውንማ ከፍ የማድረግ ግዴታ አለብኝ። እውነት ነው። ይፍቱኝ። አሁን ጸጥ ብያለሁ። ብሬም እኮ ስሜታዊ ሆነ። ልክ መስቀሉን ይዞ ሊባርከን ነው። አንተ ባርከኒ አባ እንበል ዘምን እስኪ ጋዲ አይ ዝማሬው እንኳን ይቆይ ትላለህ። በነገራችን ላይ ጋዲ ወይ በማል ወጣ ብዬ ነው እዛ ባለፈው የሞቱት ወጣቶች የመስቀል ምነው የጥምቀት ዋዜማ የከተራለት የቆየ አካባቢ ወጣቶች መታሰቢያ ተደርጎ ትልቅ ፕሮግራም ነው ያለው። እዚህ ብፁዓን አበው ሊቃነ ጳጳሳትም እዚህ ነው ያሉት። ራሱ ትልቅ መታሰቢያ ተደርጎ ያው ቤተሰቦቹን ለማጽናናት እና አካባቢውን ለማጽናናት እግዚአብሔር ያጽናቸው። በእናትህ እግዚአብሔር ያጽናቸው። ያ ትልቅ መርሃ ግብር እንትን እየተባለ ነው እንግዲህ። እግዚአብሔር ያጽናቸው፣ በጸሎት አስቧቸው። በነገራችን ላይ አንዳንድ ብርቶች ትኖራላችሁ እንግዲህ እያድጋ ለሀገር ዘን በላሃዱ ሄር ነውና ሀገርን ያለ አንዳች መልካም ሰው አይተዋትም። በየስፍራ ያላችሁ በጸሎት በመንበርከክ ጉልበት ያላችሁ ሰዎች አላችሁ። ከእግዚአብሔር ጋር በመናገር ጉልበት ያላችሁ ሰዎች አላችሁ። እነዚህ እንግዲህ ልጆች አሉ፣ ህፃናት ያላቸው አሉ። አንዱ የሚገርማችሁ ነገር እንደ ወጣት ነው፣ ሰው አያውቀውም፣ ግን ቄስ ነው እና አሁን ከሞተ በኋላ የታወቀው ቄስ መሆኑ ራሱ ማለት ነውና በቃ እነዚህ ሰዎች ግን በጸሎት ማሰብ ራሱ ትልቅ ነገር ነውና በጸሎት የበረታችሁ ሰዎች በጸሎት አስቧቸው። እግዚአብሔር እንዲያጸናቸው እንዲያበረታቸው በቀጣይ የክርስትና ህይወታቸው ጭምር። ቀጥሎ ተብዬ እግዚአብሔር ያጽናቸው። አዎ ከልብ ነው። እኔ ራሴ እንዳየሁት ነው ወደ ቪዲዮ የሰራሁት። እግዚአብሔር ያጽናቸው። ሰምቻለሁ። አንዱ እንደዚሁ ልጁን አራስ ቤት ሄዳ እሱ ይሄንን መርሃ ግብር ፈጽሞ ልጁን ሊያቅፍ የነበረ ልጅ ነው። እንደዚሁ ከአራቱ መካከል አንዱ በጣም ነው የሚያሳዝነው። እና እግዚአብሔር የወደደውን ከሰማዕቶች ጎን ያድርገው፣ ነፍሳቸውን በገነት ያኑረው። እሺ